የሆነ ሴቶች በጣም ትዳርን ይፈራሉ ምናምን ብለን ነው አሁን የምናስበው። ወንዶችም ትዳርን ይፈራሉ፣ ሴት ልጅ ይፈራሉ። በቃ በአጭር ቋንቋ ሴቶቹን ይፈራሉ፣ እኛ ደግሞ ወንዶቹን እንፈራለን። የመረሳ ህይወት ደስ የሚል ህይወት ነው እንደዛ መሆንና ላሚሉ መቅራት የማይፈልጉ ሰዎች በጣም ይገረፋሉና እንደዛ ነበርሽ ወይ ለማለት ፈልጌ ነው። የሆነ ስታወሪ እኔን ታሪክ ነው ወይ የምታወራው አይነት ነገር ሆነብኝ። ያጋጠመሽ የሆነ ቻሌንጅ አለ ለየት የሚል ነገር? የት እየሄድክ ነው? ወዴት እየሄድክ ነው? አላማህ ምንድነው? ከ10 አመት በኋላ ራስን የት ቦታ ማግኘት ትፈልጋለህ? እዚህ ዱንያ ላይ ብር እንኳን ባይከፈልህ ልትሰራው የምትፈልገው ስራ ምንድነው ይላል። በዛ ታይም እኔ እነዛን ጥያቄዎች መመለስ አቃተኝ። ስለ ሙስሊም ሴቶች አህዋል ነው እያነሳን ያለ ነው። ለምን ችግራችን እኛ ራሳችን ካላወራ፣ እኛ ራሳችን ካላነሳ ማንም መጥቶ ሊያስተምረና ሊያነሳልን አይችልም በሚል ነው። ሴት ልጅ ብልሃተኛ ናት ሲባል እኮ የምርም ብልሃተኛ ነች። ቤቷን በደንብ ማያዝ ትችላለች። ያለም ቤቷን ባሏን ማያዝ ትችላለች። ባህሪውን መቀየር ትችላለች፣ ማስተካከል ትችላለች። በተለይ ሴት ልጅ ብልህ መሆን አለባት። አእምሮዋ የበሰለ መሆን አለባት። አእምሮዋ ደግሞ የሚበስለው አንባቢ ስትሆን ነው። ከትዳር በፊት ያለ ፍቅር ሳይሆን ትዳር ውስጥ ገብተሽ የምትኖሪ ፍቅር ነው የሚበልጠው። ብስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የዋኢቲ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ሱመያዎች ፖድካስት ነው። በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው። ዛሬም እንደተለመደው እዚህ እንግዳ ጋብዘናል። የዛሬዋ እንግዳዬ ሉላ ሁሴን ትባላለች። ከሉላ ጋር በሚኖረን ቆይታ ትደሰቱበታላችሁ፣ ትማሩበታላችሁ ብዬ ተስፋ እያደረኩኝ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁን የፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከሌሎች የስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው። መልካም ቆይታ። ሉሊት ጥሬና ክብረሽ እዚህ ስቱዲዮአችን ድረስ ስለመጣሽልን እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እኔም ስለጋበዛችሁኝ አመሰግናለሁ። መርሃባ። ያው በርካቶች በቲክቶክ በኩል ያውቁሻሉ። ብዙ ስራዎችን ትሰሪያለሽ። የማስታወቂያ ስራዎች አሉ፣ የመድረክ ስራዎች አሉ። ከመሆኑም ጋር ግን ከሱመያዎች ፖድካስት ጋር ለመተዋወቅ ያህል ሉላ ማነች የሚለውን ደግሞ እስኪ እንግለጽላቸው። ገልጸሻል ብዬ አስባለሁ። ሉላ ሁሴን እባላለሁ። ወደ ወሎ አካባቢ ደሴ ተወልጄ ያደግኩት ወደ ደሴ አካባቢ ነው። አሁን ላይ ሶሻል ሚዲያ ላይ ነው የተንቀሳቀስኩ ያለሁት። ኢስላሚክ ኮንተንት የቡክ ሪቪው ቲክቶክ ላይ እሰራለሁ። ከዛ ውጪ ደግሞ ማስታወቂያዎች ሲመጡ ምናምን እነሱም ፕሮሞት አደርጋለሁ። በጎ አድራጎቶች ላይ ደግሞ በቮለንታሪ እንቀሳቀሳለሁ። ማሻአላህ በጣም ደስ የሚል ነው። ያው እንደዚህ ነው የሚገለጸው። እኔ ያው ለመግቢያነት ያህል ነው ትንሽ ነካ ያደረኩት። በሚገባ ገልጸሽልናል። እንግዲህ ወሎ አካባቢ ነው የተወለድሽው። ከወሎም ደሴ አይደል? ደሴ እንዴት ነች? በሉላ እንዴት ትገለጻለች? ወላሂ ደሴ ቆንጅዬ ከተማ እንዳንቺ። አዎ ያው ወሎዮች ቆንጆ ናቸው ስለሚባል፣ በእርግጥ እኔ ቆንጆ አይደለሁም፣ ሌሎች ቆንጆች አሉ። ግን ደግሞ ያም ሆኖ ደሴ ቆንጆ ነች፣ የምትወደድ ከተማ ነች። በሌላ አገላለጽ ወሎ ትንሿ ኢትዮጵያ ተብላ ትገለጻለች። የብዙ ሰዎች መኖሪያ፣ የሁለት ያውም የሶስት እምነቶች ምናምን ተከባብሮ የመኖሪያ ቦታ ነችና ብቻ ደሴ የምትወደድ ከተማ ነች ለኔ። ከደሴ ከተማ የት አካባቢ ነው አንቺ ተወልደሽ ያደግሽው? ደሴ በተለምዶ አረብ ገንዳ የሚባል መስጂድ አሁን ይታወቃል ይመስለኛል። አረብ ገንዳ መስጂድ አካባቢ ነው ተወልጄ ያደግኩት። ከመስጂዱ ያው ትንሽ ዝቅ ላለው ግን እዛው አካባቢ ነው ተወልጄ ያደግኩት። ማሻአላህ በጣም ደስ የሚል ነው። የደሴ ማህበረሰብ እንዴት ያለ ማህበረሰብ ነው? አንቺ
ስትገልጫት እንዴት ትገልጫታለሽ? ማለትም ብዙ ሰዎች ይገልጿታሉ። ማህበረሰቡ በተለይ ይሄ ሶሻል ላይፉ በጣም እንትን ያለ ነውና ደስ የሚል ነውና ሰዎች እንደውም ወደ አዲስ አበባ ሲመጡ ብዙ ሰዎች ያጋጥሙኛል። እዚህ ወንበር ላይም ተቀምጦ የአዲስ አበባ ኑሮ መልመድ በተለይ እንትኑ ከማህበረሰቡ ጋር እዛ ያለው ማህበራዊ ህይወትና እዚህ ያለው ነገር አንዳንዴ ተቃራኒ ነውና የሚሆነው። ከዛ አንፃር ምን ይመስል ነበር የማህበረሰቡ አኗኗር? ወላሂ ያው ብዙ ሰዎች ነግረውሻል ብዬ አስባለሁ። እዚህ ያለው ማህበረሰብ ትንሽ ይከብዳል። እዚህ ያለው ማህበረሰብ ትንሽ ይከብዳል ስንል እዛ ያለው ማህበራዊ ህይወቱ ነው። ቅድም ነግሬሻለሁ፣ እምነቶች በስነ ስርዓት ተከባብረው የሚኖሩበት አንዱ ማለት ሙስሊሙ የክርስቲያኑን እምነት በደንብ የሚያከብርበት፣ ክርስቲያኑ ሙስሊሙን በደንብ የሚያከብርበት ምናምን፣ በዛ ላይ ደግሞ ይሄ ማህበራዊ ህይወቱ በጣም የተሳሰረበት የተጠናከረበት ቦታ ነው። እዚህ ስትመጪ ደግሞ ብቸኛ ትሆኛለሽ። የአይነት ይሄ ማህበራዊ ህይወቱ የሆነ ታይምን ጠብቆ የሚያገናኝሽ ነው ምናምን እንጂ ይሄ ዛሬ ላይ አንድ እንጀራ ቢቸግርሽ ሄደሽ ከጎረቤትሽ እንዲያጠፋ አጠፋ አድርገሽ የምታመጭበት እድል የለም። ወሎ ላይ አሁንም ድረስ እንደዛ ነው። አንቺ ዛሬ የሆነ እንግዳ መጥቶብሽ አንድ እንጀራ ቢጎልሽ ማስፈቀድ አይጠበቅብሽም። ገብተሽ እንዲ አጥፈሽ አውጥተሽ አምጥተሽ እንግዳሽን ታስተናግጃለሽ፣ በኋላ ትናገሪያለሽ ነው ፖይንቱ። እና በዛ አይነት ማህበረሰብ ውስጥ ነው የሚያደግኩት። እዚህ ስትመጪ እንዳልኩሽ ነው ብቸኛ ትሆኛለሽ። ከብዙ ሰዎች ጋር የነበረሽ ነገር ይቋረጣል ምናምን። እዛ ይሄ ነቅሶ ሰርጉ ምናምን አይደለም የሚያገናኝሽ፣ የዕለት ተዕለት ህይወትሽ ያገናኝሻል። ይሄ ማህበራዊ ህይወቱ በጣም የተሳሰረበት ሁሌ ቀን በቀን የምትገናኝበት ነይ የኔ ቤት ምሳ ደርሷል ቢ የምትባይበት ቡና አብረሽ የምትጠጭበት ምናምን ማህበረሰብ ውስጥ ነው ያደግኩትና እውነትም እዚህ መጥቶ መኖር ትንሽ ይከብዳል ብለን እናስባለን። ግን ስትለምጂ ትንሽ እየቀለለሽ ይመጣል። መጀመሪያ አካባቢ ነው ትንሽ የሚከብደው እንደውም ይመስለኛል። ግን ይሄ የማህበራዊ ህይወት ወደ ክፍለ ሀገር አካባቢ ነው የሚያደግኩበት አካባቢ ወደ ጅማ አካባቢ እንደዛ ነው። እና እዚህ ስትመጪ የሆነ ባዶነት ስሜት እንዲሰማሽ የሚያደርግ ይመስለኛል። ያው ምክንያቱም ይታወቃል እኮ ከተለያዩ ቦታዎች ስለሆነ ሰው የሚመጣው አይተዋወቅም፣ ከጥንት ጀምሮ አይተዋወቅም እና ያፍራቻም ይኖራል። ሰው እንግዲህ የራሱ የሆነ ባህልና እምነት አለው። ያንን ይዞ ነው ወደዚህ ወደ አዲስ አበባ የሚመጣው። ያም ተጽዕኖ ይፈጥራል ብዬ አስባለሁ። መርሃባ ያው እንዳንቺም ቅልጥፍና ይወሰናል አይደል? እንደ ተግባቡትነትሽ ዝምተኛ ከሆንሽ እዛም ኖረሽ የሆነ ዝም ምቲ ምናምን ከሰው ጋር ቶሎ ማትግባቢ ግን ደግሞ ማህበራዊ ህይወቱን ምናምን አብረሽ የምትካፈይ ሰው ሆነሽ እዚህ ስትመጪም እንደዛ አይነት ሰው ከሆንሽ በቃ ዝምተኝነትሽ ወይም ይሄ ከሰዎች ጋር ለመግባባትሽ እንደዛ ያደርግሻል። ግን ያው ከክፍለ ሀገር የሚመጡ ሰዎች ቀልጣፋ ናቸው ይባላል። ከብዙ ሰው ጋርም ስለሚገናኙ እዚህ መተውም ለመግባባት ያን ያክል አይቸግርም። እንደዛ ይሆናል። ብዙም አይከብድነትሽን ነው። መጀመሪያ አካባቢ ሊከብድ ይችላል፣ ግን እየቀለለሽ እየተለማመድሽው ትሄጃለሽ። አንቺም እንደዛ ነው። የመድረሳ ህይወትስ እንዴት ይመስል ነበር? አረብ ገንዳ መስጂድ አካባቢ ነው እንግዲህ ተወልደሽ ያደግሽው። ትንሽ ራቅ ይላል ብለሽኛል። ከመስጂዱ ትንሽ ሆኖም ያው እዛው ነው ማለት ይቻላል አይደለ? እንግዲህ የተለያዩ ቦታዎችን እኮ ስለ አረብ ገንዳ መስጂድ በብዙ ጊዜ እንሰማለን እናውቃለን። በተለይ አባባ ሼክ አደም በጣም የሚታወቁ ሼክና የሚወደዱ ሼክ ናቸው በሁሉም ሙስሊም ማህበረሰብ ዘንድ ማለት ነው። ስለዚህ እዛ አካባቢ ተወልደሽ እንዴት ነው የመድረሳ ህይወት እድሉን አግኝተሻል? ሴቶች መድረሳ ውስጥ ገብቶ ለመቅራት በጣም ወስን ሴቶች ናቸው መድረሳ እድሉን የሚያገኙትና እኔ በእንደዛ አይነት ሀያት ውስጥ አላለፍኩም። መድረሳዬ ቤት ነው፣ ወንድም ያስቀራኛል። ከዛ ደግሞ ወሎ አካባቢ ምናልባት እንትን ኩታበር ምናምን ሲባል ሰምተሽ ከሆነ አላውቅም። ወይም የቦሩ ሜዳ ታሪክ ብዙዎቻችን የምናውቀው ነው። ይሄ ቦሩ ሜዳ የሚባለውን ትንሽ አልፈሽ ኩታበር የምትባል ከተማ አለች ምናምን። ከዛ አካባቢ የሚመጡ አንድ ትልቅ የምንወዳቸው ሼክ አሉ። ቤት ይመጣሉ። እኔንም ወንድሜንም ሲስተርንም ያስቀሩን እሳቸው ናቸው። ትንሽ ቁርአን ለመቅራት በጣም ማስቸገር ሰው ነኝ። ለምን? እና የመድረሳ ህይወትን ባጭሩ አላሳለፍኩም፣ አላውቀውም። ቤት ውስጥ ነው የቀረሁት። ኦኬ። ትገረፊ ነበር ቁርአን ላይ? አንዳንዴ ቁርአን ላይ ልጆች ብዙ እንትን እንዳይሄዱ የሚያደርገው ነገር ድሮ ላይ በተለይ አሁን ላይ እንኳን የለም ያ ነገር ማለት ይቻላል። እና እኔም ገጥሞኝ ያውቃል። መድረሳ አካባቢ እኔ ያው ከአርቱ ጋር በልጅነቴ ነው ይሄ የአርት የሚባለው ነገር ውስጥ የገባውና በጣም ነው ማስቸግረው። ነሺዳ ምናምን መንዙማዎችን ልጆቹ እንደዚህ ሰብስቢያቸው እንደዛ ነው የምልላቸውና
ከቤት ስገባ አባቴ ይገርፈኛል፣ መድረሳ ደግሞ ኡስታዙ ነው የሚገርፈኝና ያ እልህ ደግሞ ቁርአን እንዳትቀሪ ነው የሚያደርግሽ። እኔ ስለማላቅ አይደለም ስለሚከብደኝ ወይንም ደደብ ተማሪኛ አይደለም፣ ፍላጎቴ ሌላ ነበርና ያንን ፍላጎቴን እንዲያከብሩልኝ ፈልግ ነበር። ቤተሰቦቼ መድረሳም ሲሄድ ያ ፍላጎቴ እንዲከበርልኝ ፈልግ ነበር በጣም ማለት ነውና አሁን ላይ ኡስታዜ ሲያይ ምናምን እኔ እኮ በጣም ፈጣኝ ስለሆንሽ ነው ይዛኔ በደንብ ቁርአን እንዳፍዝ፣ አባቴ ደግሞ ትልቅ ዓሊማ ሙዓሊማ እንደሆን ነው የምፈልገው ማለት ነው በዛን ሰዓት። የኔ ፍላጎት ግን ሌላ ነበርና ራሴንም ያገኘሁት በራሴ በኩል ነው በራሴ ጥረት ነው እንጂ ቤተሰቦቼ ራሴን እንዳገኘ እንኳን ኡስታዜም ጭምር ምንም እንትን አላለኝም። ግን የመድረሳ ህይወት ደስ የሚል ህይወት ነው እንደዛም ነውና የሚገረፉ ሰዎች ቁርአን ላይ በጣም እንትን ይሉ ችላ የሚሉ መቅራት የማይፈልጉ ሰዎች በጣም ይገረፋሉና እንደዛ ነበርሽ ወይ ለማለት ፈልጌ ነው። የሆነ ስታወሪ እኔን ታሪክ ነው ወይ የምታወራው አይነት ነገር ሆነብኝ። ተመሳሳይ ሀያት ነው ያሳለፍነው ይመስለኛል። አንቺ የሆነ መድረሳውንም እንትን ትያለሽ፣ ግን እኔ ቤት ውስጥ ነኝ። ለምን አትቀሪም ተብዬ ያው ኮረኮማለሁ። እሱ ብቻ አይደለም ስጋጂም ተብዬ ልመታ እችላለሁ ወይ ምናምን። ምን አስባለሁ መሰለሽ የሆነ ቤተሰቦቻችን የሆነ ነገር አንቺ ሊያስተምሩሽ ሲፈልጉ መምታት ይመስላችኋል ያን ነገር እንድታውቂ የሚያደርገው፣ ግን መምታቱ እንዳታደርጊው ነው የሚያደርገው። ያ ማለት እንዳትቀሪ እንዳትማሪ ምናምን የሆነ በጥበብ ይሄ ማስተማር፣ በተለይ ደግሞ መድረሳ ላይ ኡስታዞቻችን እየመቱ ምናምን ነው እንጂ የሚያስተምሩሽ በጥበብ አያስተምሩሽም አይነት ነገርና እኔም እንደዛ ነበርኩኝ። እንደዛም እየተመታሁኝ እንደዛም ቀሪ እየተባልኩም ቁርአን አላኸተምኩም። በራሴ ነው የታገልኩት። በቅርብ ጊዜያቶች በቃ ቅርብ አመታቶችን ልንል እንችላለን በራሴ ታግዬ ምናምን። እሱንም ይሄ የዘመኑን ቴክኖሎጂ ምናምን ተጠቅሜ ነው ሙሉ ቁርአን ያኸተምኩት ምናምን። አጭር ጊዜ ነበር የወሰደብኝም። ከዛ ወዲያው ነው እንትን ያደረኩት ምንድነው አንዴ እንዳይጠፋብኝ ሁለተኛ ዙር ምናምን ደጋግሜ ቀጠልኩኝ አይነት ነገር። እና ይሄ ቤተሰቦቻችን መማታታቸው ቅሪ ማለታቸው ምናምን እንዳትቀሪ ነው የሚያደርገው። የምርም እንደዛ ነበር። ትምህርት ላይ በጣም ጎበዝ ነኝ። ትምህርት ቤት ምናምን ግጥም ለማቅረብ ግጥሞችን እጽፍ ነበረ ምናምን እና ያንን ለማድረግ ከዛ ውስጥ ደግሞ እንዳልኩሽ ነው ይሄ ከሚመጡበት ቦታ ትንሽ ከደሴ ወጣም ስለሚል የሆነ 2 ቀን ወይ 3 ቀን ምናምን ወደዛ ሄደው ከቆዩ እረሳለሁ። ገብተሻላ? ከዛ ስመጣ እዛው ላይ እየደጋገምኩ ቆያለሁ። ግን አልহামዱሊላህ በደንብ ቤተሰቦቼ የሰሩት አንድ ጁዝ ላይ በተለይ ደግሞ ቃይዳ ላይ በደንብ ነው ያስተማሩ። ፊደልን በደንብ እንድላይ ያድርገውኛል በመደጋገሙ ማለት ነው። ያ ነገር እንዴት ነው የሆነ ቀን ቁርአንን ከፍተሽ ማንበብ ብትጀምሪ አይጠፋሽ። ምክንያቱም ቃይዳ በደንብ ከተሰራበት በራስሽ ሁላ መግፋት ትችያለሽ፣ መቀጠል ትፈልጊያለሽ። ያን ያክል ይሄ ኡስታዞችን ድጋፍ ምናምን አትፈልጊም። ኡስታዞችን የምትፈልጊው ለማሰማት አርሙይ ለማለት ይሆናልና እዛ ላይ በደንብ ሰርተውብኛል ብዬ አስባለሁ። ማሻአላህ ጥሩ ጎንም አለው በነገራችን ላይ አነሳን እንጂ አሁን ለምሳሌ ማማታትን ልጆችን መግረፍ መምታት እንደ መፍትሄ አድርገው ይወስዳሉ የሚለውን ነገር ለማንሳት እንጂ ያ ነገርም እኮ ጥሩ ነገር አለው በጎን። እኔ አሁን አስታውሳለሁ 3 ጁዝ አካባቢ ስንደርስ ኡስታዛችን ወደ ኋላ ይመልሰናል። ብዙ ትምህርቶች ይሰጣሉ። ፍቅህ አለ፣ ሲራ አለ፣ ብዙ ትምህርቶች ናቸው የሚሰጡት። እኔ እንደውም ትኩረት የማደርገው ሲራ ላይ ነበር። ሲራ ኡስታዝ ሲጀምር በቃ ልጆቹ እንኳን ከረበሹ አቆሙ ነው የምላቸው ማለት ነው። ከዛ አስተምሮን ሲያበቃ ለምን አቆመ በጣም እበሳጫለሁ። እንደውም እኔ ከዚህ በፊትም ተናግሬያለሁ ይመስለኛል። ሲራ እሱና ኡስታዝ ራያ አባ መጫ ከሁለቱ ውጪ ሌላ የሚያውቅ ሰው አይመስለኝም ነበር። ሌላ የሚያውቅ ሰው ያለ አይመስለኝም ነበር። እንደዚህ ሲራ መጽሐፍም እንዳለ ሶር ምን ሀያት ሱሐባ እንዳለ አላቅም ነበርና ከዛ ሳገኝ እንደውም በጣም ነው ደስ ያለኝ ራሴን ካወኩ በኋላ ማንበብ መጽሐፍ ከቻልኩ በኋላ። ምክንያቱም እኛ አካባቢ ልጆች የሚያድጉት መድረሳ ውስጥ ነው። በተለይ በቃ እንዲህ ረመድ ማለት ከጀመርሽ እዛው ነው እንተመትዩና ጥሩ ነገርም አለው። ከዛ 3 ጁዝ ምናምን አካባቢ ስንደርስ ወደ ኋላ ይመልሰናል ወደ 1 ጁዝ። ከዛ በቃ እንበሳጫለን ለምን ምናምን። ለካያ እኛን ለመያዝ ነው። ልጆች ቁርአን አከተምን ሲሉ ከመድረሳ ይወጣሉ። ሌሎች ትምህርቶች ላይ ትኩረት አያደርጉም። ስለዚህ ሌሎች ትምህርቶች ላይ ትኩረት እንድናደርግ ወደ ኋላ እየመለሰ እንደዛ ይለና እንዳልሹ ጥቅም አለው ያ ነገርም በነገራችን ላይ ነው። አንዳንዴ ደግሞ ፍላጎትሽና ተሰጦሽን ካለማወቅ አንፃር
አንዳንዴ ቤተሰቦች የሚሳሳቱት ስህተት ይኖራል። እኔ አሁን ተፈኩር ማድረግ ወድ ነበር፣ ብቻዬን ቁጭ ብዬ ሰማይ እያየሁ ብቻዬን ማውራት፣ የሆነ ነገር መጽሐፍ ምናምን አይነት ነገር። እንደው መጽሐፍ ሳልችል ደግሞ በቃ ብቻዬን በጣም ነበር የምመሰጠውና የማወራው። ከዛ በምንድን ነው የማሳብበው? ቁርአን ይዤ እወጣለሁ። ከዛ ቁጭ እላለሁ ባረንዳ ላይ። ከዛ እናቴ ስትመጣ ቶሎ ከፍቼ ምናምን እላለሁ። እየቀረ አይደለም እናቴ ስትመለስ ማለት ነው በቃ ቁርአን እየቀራች ነው። እኔ የመጀመሪያ ላይ ስለሆንኩ ለቁርአን ትልቅ ቦታ ነው የሚሰጡት ቤተሰቦቼ። እኔ በቃ በቁርአን በዲን ትምህርት ጠንካራ ሴት እንደሆን ስለሆነ የሚፈልገው ይሄ የቤት ስራ ስሪ አትበይ፣ ምንም እንድታግዢ ምንትን አትበይም፣ ተጽዕኖ የለብሽም፣ ያንቺ ትምህርት መማር ቁርአን መቅራት ብቻ ነበርና ስራዬ። ከዛ መታ ታይኛለች። ማታ ነው በዛ ላይ እኮ ከመግሪብ በኋላ መግሪብ ሰግጄ እወጣለሁ። ከዛ ቁጭ እላለሁ እስከ ኢሻ ብቻዬን አወራለሁ። ከዛ እናቴ ስትመጣ ቶሎ ብዬ ቁርአኑን ከፍትና ልክ እየቀራ እንዳለ ሰው እንትላ በቃ እየቀራች ነው ብላ ትመለሳለች። እኔ ቁርአኑን ዘግቼ ሆነም ወደ ወሬው መለስ ነበር ማለት ነውና ዛሬ ላይ ሳስታውሰው በጣም ነበር የሚገርመኝ በልጅነት ጊዜ እንትን ያልኩትና ብቻ ኢንተርቪው እየተደረገ ያለው እኔ ነኝ እንዴ እኮ ሱብሃንአላህ። በሐሳብ ሄድኩኝ በጣም ሽክራን አመሰግናለሁ ብዙ ነገር ስላስታወሽኝ። ግጥም ጽፋለሁ ብለሽ እኮ ነው ወደዛ ይወሰድሽኝ። እዚህ ላይ ላቆምና ወደ አንቺ ልመለስ። ኢንተርቪው ያደረኩሽ እንደሆነ ይረሳው ይመስለኛል በመሃል። የሚገርም ነው። መርሃባ ከደሴ ወደ አዲስ አበባ መጣሽ። ያ ጊዜ እንዴት ነበር? በምን ምክንያት ነበር ወደ አዲስ አበባ የመጣሽው? በእርግጥ የግል ሀጃ ነው ወደ አዲስ አበባ ያስመጣኝ። አሁን አዲስ አበባ ከመጣሁ ወደ 7ኛ ዓመት እያስቆጠርኩ ነው። እንግዲህ ትምህርትም ኑሮም ሀያትም ደሴ ላይ ነው የነበረው። ከዛ ወደ አዲስ አበባ መጣሁ። እንግዲህ 7 ዓመት ሊሆን ነው አዲስ አበባ መኖር ከጀመርኩ። ማሻአላህ። አዲስ አበባ እንዴት ተቀበለችሽ? አዲስ አበባ ቆንጆ አድርጋ ነው የተቀበለችኝ። ኮሮና ታይም ላይ ነው የመጣሁት። የኮሮና መጨረሻ 2012 ላይ ማለት ነው። እና ቆንጆ አድርጋ ነው የተቀበለችኝ። ያው ማህበራዊ ህይወቱ የለም እንጂ ከማንም ሰው ጋር አትገናኝም። ትንሽ በጣም ይከብድ ነበር። የመጣሁትም ከእናቴ ጋር ስለነበረ እናቴም በጣም ከብዷት ነበር። በጣም ታግለናል። የሆነ በየሄድንበት ምናምን ማማ የሆነ ሰዎችን ለማቅረብ ትሞክራለች ምናምን እና እንዳልኩሽ ነው እዛ የነበረው ማህበራዊ ህይወት ስታጪ፣ ይሄ በተለይ ደግሞ ከብዙ ሰዎች መካከል ስታድጊ ምናምን እዚህ መተሽ የሆነ በጣም ብቸኛ የሆንሽ የሆነ ነገር ውስጥ የታሰርሽ ምናምን ነው የሚመስልሽ እና ቆንጆ አድርጋ ተቀብለኛለች። ግን ደግሞ አልሐምዱሊላህ እንዳልኩሽ ነው ያንቺ የሆነ ቅልጥፍናሽ ወስናል መሰለኝ እና በዚህ አጭር ጊዜ ውስጥ አልሐምዱሊላህ ብዙ ሰዎችን የማግኘት እድል አግኝቻለሁ። ማሻአላህ። ያተራፍሻቸው እነሱ ናቸው። ከብዙ ሰዎች ጋር መተዋወቅ፣ የትምህርት እድሎችን በተለይ አጫጭር ኮርሶችን ታገኛለሽ። አዲስ አበባ ላይ ስትሆኚ ብዙ ጥቅሞች አሉት አይደል? ብዙ ጥቅሞች አሉት። ግን አንቺ ቻሌንጅ አድርጎብኛል ብለሽ የምታስቢው ነገር አለ? ያጋጠመሽ የሆነ ቻሌንጅ አለ ለየት የሚል ነገር? የሆነ እንዴት ነው በልጅነት ስራ የመስራት እድሉ አንዳንዴ ወይንስ አገኘሽ? አይ አገኘው እንጂ በደንብ ሰራውኝ። ልጅነቴን ሳላስታውቅ ራሴ እንደ ትልቅ ሰው አድርጌ በደንብ ቻሌንጅ አድርጌበታለሁኝ። በደንብ እንዴት ነው አንዳንዴ እድሜሽ አንቺ 24 25 ስለሆነ ምናምን አይደለም የምታልፊባቸው መንገዶች ናቸው ማቹር የሚያደርጉሽና ለዛ አይነት ማንነት አብቅቶኛል ብዬ አስባለሁ። ማሻአላህ። በዚህ በ7 ዓመት ውስጥ በጣም ብዙ አይነት ስራዎችን ሞክሬያለሁኝ። ወንዶች ሊሰሯቸው የሚችሉትን ስራዎች ከወንዶች ጋር እየተጋፈጥኩ ይሰርቻለሁኝ። የሆነ ኃላፊነትን ይዤ ኃላፊነቶችን ለመወጣት ሞክሬያለሁኝና እሱን አይነት ቻሌንጅ በደንብ እንድጋፈጥ አድርገውኛል። ክፍለ ሀገር ላይ ስትኖሪ ከተማሽ ትንሽ ትሆንና እዛ ከተማ ውስጥ ልትሰሪ የምትችው ነገር ሆነ ተመሳሳይ ነገር ሊሆን ይችላል ወይ ትንሽ ነገር ሊሆን ይችላል ምናምን። ሰፊ ከተማ ላይ መተሽ መኖር ስትጀምሪ ግን ብዙ ስራዎችን ትሞክሪያለሽ፣ በደንብ ቻሌንጆችን ታያለሽ፣ ከሰዎች ጋር ያለሽን ነገር ምናምንና እሱን ነገር በደንብ እንድጋፈጥበት አድርጎኛል ብዬ አስባለሁ። ትንሽ ቻሌንጅ ያደርጋል። ኸይር ኢንሻአላህ። ማሻአላህ። የተለያዩ ስራዎችን መስራት እንዲህ ራስሽን የምታገኝበት እንትና አጋጣሚ ነው አይደለ? እኔ እችላለሁ የሚለውን ነገር የምታረጋግጪበትም እንትና ነው ቻንስ ነው ብዬ ነው ማምነው። ለሴት የሆነ ለሴት ልጅ የሆነ ወጥቶ መስራት በጣም የሚከብድ ነገር በጣም ይሄ እንደሚታሰበው ቀላል ምናምን አይደለም። እውነት ነው። እና እሱን አይነት ፈተና በደንብ ያለፍኩበት
ስለ ስራዎች የሆኑ ስራዎችን ማወቅ የጀመርኩበት እንዳልኩሽ ነው። ከብዙ ሰዎች ጋር የሆነ ሰርክል እንዲኖረኝ ያደረገበት ነገ ከነገ ወዲያ ይሄንን ስራ መስራት ፈልጋለሁ ወይም የራሴ ቢዝነስ ላድርገው ብል መጀመሪያ ልምድ ስላለኝ ያንን ቢዝነስ ተነስቼ መስራት እንድችል አይነት ነገር አድርጎኛልና እዚህ መተሽ መስራቱ ምንድነው የሆኑ ነገሮችን ስታደርጊ እንደ ሴት አንቺ ብልሃተኛና የሆነ እንትን ከሆንሽ ማድረግ እችላለሁ መስራት እችላለሁ ምናምን የሚለውን ነገር ታያለሽ። ግን ደግሞ እንደ ወንድ ሆነሽ መስራት አትችይም። እውነት ነው። ወንድ ልጅ በጣም የሆነ ትልቁን ኃላፊነት ይዞ ምናምን ይሰራል። ግን እንደ ወንድ ሆነ ልንሰራ አንችልም። ወንድ የሚሰራውን ስራ ግን የሆነ በትንሹም ቢሆን መስራት እንችላለን መሞከር እንጂ ሙሉ በሙሉ የነሱ ነገር ልናሳካው አንችልምና ያንን ነገር ሞክሬ የሆነ ሉላ ማድረግ ትችያለሽ ብዬ ከዛ ከፍ ያሉ ነገሮችን ደግሞ አድርጌ አውቃለሁ። እና አልহামዱሊላህ እንዳልኩሽ ነው የሆነ እድሜ ገና ሆኖ ግን ደግሞ ከእድሜ በላይ በደንብ እንዳውቅ አድርጎኛል። አልহামዱሊላህ ማሻአላህ በጣም ደስ ይላል። በነገራችን ላይ ወደ ቲክቶክ ዓለም መተሻል ቲክቶክ ላይ እየሰራሽ ነው ያለሽው። በሱም ምክንያት ይመስለኛል ብዙ የበጎ ስራዎችን የበጎ አድራጎት ድርጅቶች ጋር የተለያዩ ስራዎችን መስራት የሚቻልሽው ይመስለኛል። ቲክቶክ ነው በር የከፈተልሽ። ግን ቲክቶክ ላይ አንቺ የምትሰሪያቸው ኮንተንት ትንሽ ለየት ያለ ኮንተንት ነውና እንዴት አሰብሽው ለመስራት? እንዴት ልታስቢ ይቻልሽ? እንዴት መሰለሽ አጋጣሚው የመጣው እዚህ እያኖርኩኝ ሰፈሬ ወደ ሩፋይል አካባቢ ነበር ተከራይቼ ነበር መኖረውና እዛ እያኖርኩኝ በመሃል በጣም ረጅም ጊዜ ያክል ስራ ቆሜ ተቀመጥኩኝ። ከዛ በመሃል የሆኑ ነገሮች በጣም አንዳንዴ እንዴት መሰለሽ የሆነ ነገር ስራ መስራት ትጀምሪና ገንዘብ የምትይዥበትን መንገድ ካላወቅሽ ወይም ደግሞ የሆነ ገንዘቦች አጉል ቦታ የሚሄዱ ከሆነ ወይ የሆነ ኃላፊነት ላይ የሚገባ ከሆነ ምናምን አንቺ ጋር የሚቆይ ወይም ልትቆጥቢው የምትችይው ልትይዥው የምትችይው ነገር የለሽ። ያ ነገር በሌለበት ታይም ላይ የሆነ ነገር አንድ ቀን ይቋረጣል እና ይሄ የማጣትንም ቻሌንጅ አላህ ያሳይሻልና እዛ አይነት ታይም ላይ ነበርኩኝ። ረጅም ጊዜ ያክል ስራ ያጣሁበት ወደ 10 ወር ምናምን አካባቢ ስራ ያልሰራሁበት ስራ ለመስራት በጣም እየታገልኩበት ያለሁበት ታይም ምናምን ነበረ እና እምሰራው የመኪና ሽያጭ ላይ ነበር ሴልስ። ከቅጥር ወጥቼ በብሮከር ሆኜ መስራት ጀመርኩኝ ድለላ ማለት እና እምሰራበት ሰፈር መስቀል ፍላወር ምኖረው ሩፋይል እንቁላል ፋብሪካ ምናምን እየሄድኩኝ መኪኖችን አሻሽጣለሁና የሆነ ታይም ላይ አሱር መስጂድ በኒ ለመስገድ ገባሁኝ። ከዛ ሰግጄ ስወጣ በር ላይ አንድ ጸይም ልጅ ተቀምጣልና መጽሐፎችን ይዟል። ከዛ ለኔ የሚሆን መጽሐፍ አለ ምናምን ስለው አዋለኝ ብሎ የሴት በአለም ላይ እጅግ ደስተኛዋ ሴት መሆን ትችያለሽ የሚል መጽሐፍ ሰጠኝ። ከዛ ደግሞ የማር ጠብታ የሚል መጽሐፍ ሰጠኝ። ሁለቱ መጽሐፎች ገዝቼ ወደ ቤት ተመለስኩኝ። ከዛ እሱን ስራ ማለት በዛ ይሄ ቤት በተቀመጥኩበት ታይም ምናምን መጽሐፍ ለማንበብ ሞከርኩኝ። ከዛ መኪና ሽያጭ ላይ ያለውኝ አንዳንዴ አልፎ ማነበው መጽሐፍ ነበረ የኡስታዝ ያሲን ኑሩ የህይወት ግብህን ቅረጽ የሚል መጽሐፍ አለው። እስር ቤት ሆኖ የጻፈው መጽሐፍና ማውጫውን አልፈሽ ገና ፔጁን እንደዚህ ስትገልጪው ጥያቄዎች አሉ። እውነት ነው። የት እየሄድክ ነው? ወዴት እየሄድክ ነው? አላማህ ምንድነው? በህይወት ልትኖርለት የምትችለው ይሄ አላማህ ምንድነው? ግብህ ምንድነው የሚል ጥያቄ አለ። ከዛ ደግሞ አለፊልና ከ10 አመት በኋላ ራስን የት ቦታ ማግኘት ትፈልጋለህ? ሌላ አንድ ጥያቄ ደግሞ አለ። እዚህ ዱንያ ላይ ብር እንኳን ባይከፈልህ ልትሰራው የምትፈልገው ስራ ምንድነው ይላል። በዛ ታይም እኔ እነዛን ጥያቄዎች መመለስ አቃተኝ። አላማሽ ምንድነው? ግብሽ ምንድነው? ምንም ላገኘው አልቻልኩም። ቤት ልጅ ሆኜ ሳድግ ከትምህርት ቤት መመጣና በጣም መምህር የመሆን ፍላጎት ነበረኝ እና እናቴ ግቢዋ ትልቅ ስለሆነ እዛ ግቢ ውስጥ አበባ ማስቀመጫ እቃዎች አሉ። እናቴ አበባ በጣም ነው የምትወደው፣ አበባ ታሳድጋለች ምናምንና በቀለም እቃዎች የተደረደሩ እነሱ አሉ። እነሱን አንድ ቦታ ሰበስባቸውና ቆርቆሮ ላይ ጆክ ይዤ መጥቼ እየጻፍኩኝ ምናምን አስተምራቸዋለሁኝ። ቤት ውስጥ ትምህርት ቤት ውስጥ ያሉ መምህራኖቼ እኔ ጋር የሚያንጸባርቁትን ባህሪ እኔ ቤት ውስጥ እየመጣሁኝ እነዛ መምህራኖቼን ባህሪ ያንጸባርቃሉ። የሚማቱትን መምህራኖቼን እየተማጣው በጣም ደግሞ ሀምብል የሆኑትን መምህራኖቼን ደግሞ ልክ እንደነሱ ሀምብሎኝ ምናምን እነዛን እንትኖች አስተምራለሁ ምናምንና እናቴ በጣም ነበር የምትቆጣኝ። አዎቼን ጨርሻቸው እያለች በጣም መታ ነበር ምናምን። ትምህርት ስማር ደግሞ ይሄ የናቹራል ትምህርቶች እንደ ባዮሎጂ፣ ማትስ ምናምን ያሉትን ትምህርቶች በጣም ነው የምወዳቸው። እነሱም ላይ በጣም ፎከስ አድርጌ ምናምን እንትን ነበር። ከዛ 11 12 ስማር ሶሻል ላይ ነኝ
አላቅም እንግዲህ ትንምስምስ ያለ አላማና ግብ ነው በዛ ታይም ላይ ለምን ሶሻል እንደገባው አላቅም ያው ሶሻል ላይ ያሉ ትምህርቶች ያበላሉ ቶሎ ስራ ያስገኛሉ የሚል አይነት ሐሳብ ስላለ እሱን ተመርኩዤ ሶሻል መረጥኩኝ ምናምን አሁን ላይ ግን ሶሻል መምረጤ ትክክል ነው ለበዛ ሰዓት አልመሰለኝ ሶሻል መርጬ እየተማርኩ ነውና ራሴን ወደ ኋላ አንድ የመለስ አደረኩና አየሁኝ የተዛባ ነገር ነው መጀመሪያ መምህር መሆን ፈልጋለሁ ከዛ ናቹራል ላይ ስመጣ ደግሞ ህክምና መማር ፈልጋለሁኝ ናቹራል ይሄ 8 ምናምን ስትማሪ እንደዛ ነው የምታስቢው ከዛ 10 እና 11 መተሽ ስትመርጭ ደግሞ ሶሻል ለምን ሆነ ብለሽ ራሴን መጠየቅ ጀመርኩኝ ወደ ኋላ ምንድነው የምፈልገው ነገር ምናምን ብዬ ማየት ፈለኩኝና የምር ሉላ ምንድነው አላማዋ ምንድን መሆን ትፈልጋለች እሱ ሲያቅተኝ ማልቀስ ጀመርኩኝ ከዛ አላህ የዚህን ያክል ነው እንዴ ራሴን ያጣሁት ራሴን ማግኘት አለብኝ በሚል መጽሐፉን ማንበብ ጀመርኩኝ እሱ መጽሐፍ 3 ጊዜ ነው ሙሉን ያነበብኩት ከዛ በፊት አንብቤዋለሁኝ መጽሐፉ የወንድሜ ነው ቤት ያኔ እሱ ካመጣውና ካነበበው በኋላ ቤት ዝም ብዬ ከክላስ በኋላ ምናምን የገለጥኩ ያው ነበር ከዛ የሆነ ታይም ላይ ሰፈሬ ሩቅ ነው ከቱሉ ዲምቱ ነበር ምኖረው ከቱሉ ዲምቱ መስቀል ፍላወር መኪና ላሻሽጥ ስመጣ መንገዱ ስለሚረዝም ታክሲ ውስጥ እያነበብኩ ጨረስኩት ሳነበው ግን ዝም ብዬ ነበር ሳነበው ነበር እንጂ ተመስጬ ምናምን እያስተነተንኩ ምናምን አልነበረም ከዛ እንዳልኩሽ ነው ቤት ተቀምጬ የሆነች ቀን ላይ ነው የተከራየሁት ቤት ውስጥ እርግቦች አሉ እና እነሱን ያዩኝ ማንበብ ጀመርኩኝ ቅድም ስትይ ነበር የሆነ ቁጭ ብሎ የሆነ ነገሮችን ያዩ ማስተንተን በጣም ነው ደስ የሚለው እኔም እንደዛ አይነት የሆነ ዝም ያለ ነገር በተለይ አረንጓዴ ነገር ጋር መቀመጥ ሲመሽ ጨረቃ ማየት ምናምን ይሄ የኔ ፍልስፍና የኔ ውዴታ ምናምን ነውና እሱ መጽሐፍ የምር በቃ ዲቴይሉ ማንበብ ጀመርኩኝ ምናምን እንዳልኩሽ ነው ራሴን አጥቼ ማልቀስ ጀመር በቃ ወደ ራሴ መመለስ ጀመርኩኝ ደብተርና እስክሪብቶ አመጣሁኝ ሉላ ይሄን ነገር መሆን ትፈልጋለች ብዬ ጻፍኩኝ መስራት የምፈልገው ነገር አስቀመጥኩኝ አላማዬ ምናምን ብዬ ዘረዘርኩኝ ጨረስኩኝ ከዛ በኋላ ግን ከ10 አመት በኋላ ራስሽን የት ማግኘት ትፈልጊያለሽ እንደ ሴት ልታስቢው የምትችይው ነገር አገባለሁ ወልዳለሁ በቃ ነው ልታስቢው የምትፈልጊው ነገር ግን እንደዛ አልነበረም የኔ አስተሳሰብ ይሄን ነገር ማሳካት ፈልጋለሁ ኖረ ሞተ መባልን አትምረጥ ይላል እዛ መጽሐፍ ላይ ስለዚህ እኔ ለምን ኖረች ሞተች ለምን እባላለሁ ቢያንስ ለኔ አይደለም ለሆኑ ትንሽ ማህበረሰቦች በተለይ ደግሞ ለሴቶች የሆነ አሻራ ባሳርፍላቸው የሚል አይነት ሐሳብ መጣ ማለት ነው እሱን ሐሳብ አሰፈርኩት ከዛ ባይከፈለኝ ልሰራው ፈልገው የምችለው ነገር ምንድነው ቮለንታሪ ሆኜ በጎ አድራጎት ላይ መሳተፍ በጎ አድራጎት የመክፈት አላማ ነበረኝ ከዛ ግን ኃላፊነቱ በጣም ከባድ ነው ብዬ ስላሰብኩኝ የሄድሽ መኻደሙ እነዛን ሰዎች አይዟችሁ ማለቱ በራሱ በእነሱ ሀጃ መቆም በራሱ አላህ የሆነ የራስሽን ነገር ያሳካልሻል በሚል ወደዛ መጣው ማለት ነው አንድ ብዬ መጽሐፍ ማንበብ የጀመርኩት የህይወት ግብህን ቅረጽ የመጀመሪያ መጽሐፌ ነው ኢስላሚክ መጽሐፍ ማለት ነው ከዛ ውጪ ኖርማል መጽሐፎችን ታያለሽ ስትማሪ ያው ሂስትሪ የሚባለው ነገር ሂስትሪ የሚባለው ትምህርት በራሱ መጽሐፍ ነው ምክንያቱም ታሪክን ስለሆነ የምታውቂበት ማለት ነው ከዛ ሁለተኛ መጽሐፌ ከሱ በኋላ የማርጠብታ ነበር የማርጠብታ ማለት ነው ደስ እያለሽ የምታነቢው መጽሐፍ ነው ጸሐፊ ኡስታዝ መሐመድ ዑመር ይባላሉ ሲጽፉት እንትን ነው አንድ ርዕስ ላይ ታሪክ ነው የሚነግርሽ አንድ ርዕስ አለ ከዛ ታሪኩን ይነግሩሽና ከዛ ታሪክ ልትማሩ የሚገባውን መልእክት እዛ ያስቀምጡልሻል ማለት ነው ስለዚህ ታሪኮቹ ደስ እያለሽ እንድታነቢው ያደርጋል ማለት ነው የማርጠብታን አነበብኩኝ የማርጠብታን በ2 ቀን አንብቤ ጨረስኩት የማንበብ ፍላጎት የመጣ ማለት ነው ከዛ ሶስተኛ መጽሐፍ በአለም ላይ እጅግ ደስተኛ ሴት መሆን ትችላለሽ የሚል የአኢድ አልቀርኒ መጽሐፍ ነው ትርጉም በሱለይማን ጠይብ የተተረጎመ መጽሐፍ ነው እሱ ማንበብ ጀመርኩኝ ከዛ እዛ መጽሐፍ ላይ ስታነቢው ምን ይላል አንቺ ደስተኛ ሴት መሆን ከፈለግሽ 5 ወቅት ሰላትሽን ስገጂ ሂጃብሽን ጠብቂ እናትና አባትሽ ጋር ከሆንሽ እናትና አባትሽን ሀቅ ጠብቂ ባልሽ ጋር ከሆንሽ ደግሞ የባልሽን ሀቅ ጠብቂ ከዛ ውጪ ሴትነትሽን ይሄ በሐራም መንገድ ላይ አትገኝ ነው የሚለው በቃ ያ ነው ፖይንቱ ምክንያቱም ሴትነት ከዚህ ውጪ ስለሌለው ማለት ነው ከዛ እኔ ኖርማል ሁላ አለባበሴ እንዴት መሰለሽ በጣም መልበስ ሞድ ረጅም ጫማ ማዘወትር ከዛ ደግሞ በሄድኩበት ሁላ እንግዲህ ስሜ ሱመያ ለመሆኑ የጠቀመው ለኔ ይመስለኛል በየሄድኩበት ሱመያ መባል ሰው እንዳልኩሽ ነው መሰራቸው ስራዎች የወንድ ስራዎች ወይም ወንዶች የሚሳተፉበት ስራዎች ስለነበሩ ወንድም ሰርክ ላይ ምናምን ስትሆኚ የሆነ ካለባበስሽ አንፃርም ልትፈትኝ ትችላለሽና እንደዛ አይነት አለባበስ ነበር የምለብሰው አልহামዱሊላህ ሂጃቤን በስነ ስርዓት ጠብቃለሁ ግን ደግሞ የሆነ የተጣበቀ ልብስ ልትለብስ ትችላለሽ ምናምን ሴልስም ስትሰሪ እንደዛ ስለሆነ ማለት ነው ከዛ የመጀመሪያ ያደረኩት ነገር ምንድነው እሱ መጽሐፍ ስጨርስ 3ቱን መጽሐፍ አስቀመጥኩኝ ቤተል አካባቢ ከሩፋኤል ቤተል መጣሁኝ
ከዛ እንደዚህ ኺማር ልብስ ገዛሁ ለበስኩኝ ምናምን ይሄንን በለበስኩበት በማግስቱ መጽሐፉን በጨረስኩኝ በሁለተኛው ቀን ፈልጌ ያጣሁትን ስራ አገኘሁ ማሻአላ መጽሐፉና ልብሱ ይዘውት የመጡት በረከት መሰለኝ ማሻአላ ከዛ ወዲያውኑ የኤጀንሲ ስራ አገኘሁኝ የኤጀንሲ ስራ ተቀጠርኩኝ በዛ ውስጥም ሆኜ ያው ከቤት እስከ ምናምን እስከመጣ ጭርተራ ነበር የምሰራው ሩፋይል እንግዲህ የሆነ ሁለት ታክሲ ምናምን ይዛለሁ ታክሲ ውስጥ ነው መጽሐፍ ማነበው የሆነ ሰው ተሰብስበ ምናምን ደንታ ይሰጠኝ ፎከስ ማድረግ ከጀመርኩኝ መጽሐፍ በደንብ ስለማነብ ማለት ነውና በእንደዚህ አይነት አጋጣሚ 3 መጽሐፎችን አነበብኩኝ ማሻአላ ከዛ ተመልሼ እዛው ልጅ ጋር ሄድኩኝ ሌሎች መጽሐፎችን ገዛሁኝ ምናምንና በዛው አጋጣሚ መጽሐፍ ማንበብ ጀመርኩኝ ፒዲኤፍ ሳገኝ ፒዲኤፍ አነባለሁኝ ለስራ ማይመች ለማያዝ ማይመች ቦታ ሲኖር ምናምን ከዛ ቲክቶክ የመውጣት ሐሳብ አልነበረኝም የመጀመርም ሐሳብ አልነበረኝም ምናምን ኢልሃም መሐመድ የሷን ኮንተንቶች በጣም ወዳቸዋለሁ አላህም ማለኔ ምናምን ያልሽ ከአላህ ጋር ታወራለችና እሷንና ሐምዛ ሽፋን ስታስቢያቸው አላህን በምን ያክል ደረጃ እንደሚያናግሩት በምን ያክል ደረጃ የሆነ አንቺ አላህ ከጎንሽ ያለ እስከሚመስል ድረስ ያወራሉና የነሱን ኮንተንት ማየት ጀመርኩኝ ስለዚህ ሐሳቤ ምንድነው ሳይ ቡክ ሪቪው ኢስላሚክ ቡክ ሪቪው ብዬ ሰርች ማድረግ ጀመርኩ ቲክቶክ ላይ የለም ያ አንድ ኦብሳ መሐመድ የሚባል ልጅ ነበር በዚህ አጋጣሚ ጠፍቷል የለም ግን የሱን ቪዲዮ አየሁኝና አንድ መጽሐፍ ነበር ሪቪው የሚያደርገው በተከታታይ ልብህን አስመልስ የሚል ያስኒ ሙጃሂድ መጽሐፍ የትርጉም መጽሐፍ እሱ ነበር ሪቪው የሚያደርገውና ለምን አንድ መጽሐፍ ብቻ ሌሎቹ መጽሐፎች ይጠቅማሉ ስለዚህ ምን አይነት ሐሳብ አመጣሁኝ አንቺም በደንብ አንባቢ ትሆኛለሽ መጽሐፎችን ሂጂ መጽሐፍ ካለበት ቦታ ፈልጊ አንብቢና ወደ ሰዎች አምጫቸው ሰዎች ይጠቀሙባቸዋል ማለት አንዲት ሉላ የምትባል ሴት እንግዲህ ማለት ማይሆን ነገር ውስጥ አልነበረችም ግን ደግሞ አንዳንዴ አንቺ የሆነ ሙስሊም ነኝ ብለሽ ታስቢያለሽ አላህሴ ልክ ነኝ ብለሽ ታስቢያለሽ ግን ደግሞ አንዳንዴ ያልሆንሽ ይመስልሻል ገባሻ በእንደዛ አይነት ማንነት ውስጥ ሆኜ ራሴን የሆነ ነገር ውስጥ ካበቃሁት ለምን ሌላ ሰዎች አይማሩበት በተለይ ደግሞ ሴቶች ቤት ውስጥ ስለሚቀመጡ የማንበብ እድሉን ያገኛሉ ወንዶችም የሆነ አብዛኞቻችን ከንባብ ርቀናል hatta አሉን የምንላቸው የመጽሐፍ ደራሲዎች በራሱ መጽሐፍ እየጻፉ አይደለም አሁን ላይ ነው በደንብ እየተጻፈ ያለው እንጂ ከነዚህ ከ2 አመታት ምናምን በፊት መጽሐፍ እየተጻፈ አልነበረም ነጃሺና ተውባ መጽሐፎች ዝም ብለው ቁጭ ብለዋል መጽሐፋቸው አይንቀሳቀስላቸው ምናምንና ስለዚህ በቃ ለምን አልጀምርም ብዬ የመጀመሪያ መጽሐፍ ያደረኩት የማር ጠብታን ነበር የማር ጠብታን አንድ የሆነስ ታሪክ አነሳሁኝ ሰራሁኝ የሁለት ባልና ሚስት ታሪኮች ነው በጣም ሰው ወደደው የመጀመሪያ ቪዲዮ ኢቅራ ቢስሚ ረቢከ ለዚ خلق የሚለውን የቁርአን አያ አንብብ ሲባል ለቁርአን ነው ግን ደግሞ ከቁርአን ውጪ ደግሞ ኪታቦችን ምናምን እንቀራለን ኢስላሚክ መጽሐፎቻችን ደግሞ የሆነ ይዘውት የሚመጡት ነገር አለ ማንበብ የሆነ ሙሉ ያረጋል ይባላል ስታነቢ ሆነ ብዙ ነገሮችን ታቂያለሽ ምናምን ስትማይ ራሱ ማንበብ አለብሽ እውነት ነው እንዴ ብለሽ ስለጻፍሽ ኖት ስለያሽ አስተማሪው ስለነገረሽ ነው አይደለም ካንቺም ማንበብን ይፈልጋል መታገልን ይፈልጋልና ሰዎች ቢያነቡ የሆነ ሀያታቸውን ያስተካክሉበታል በሚል ያላነበብኩት መጽሐፍ እስካሁን ሪቪው ያደረኩት የለም ሁሉንም መጽሐፎች አነባቸዋለሁ ማክሲመም 2 ቀን ወይ 3 ቀን በደንብ ፎከስ አድርጌ ይዝና ይሄ ሰዎች ጋር ሄድ ይጠቅማል የሚል አንድ ኮንተንት አወጣና አነብላቸዋለሁ ከመጽሐፉ እንጂ ሪቪው እንደዚህ ነው መጽሐፉ ምናምን ብዬ አልሰራላቸው ምክንያቱም ሙሉ መጽሐፉን ከመነግራቸው የሆነ ውስጡ ላይ ያለው ነገር ብነግራቸው ይቀላል በሚል የማር ጠብታ መነሻ ያደረኩኝ ከዛ ያለ ብዙ መጽሐፎችን ተደራሽው ነው አሁን ላይ አልহামዱሊላህ ወደ 53000 ተከታዮች አካባቢ አለኝ በዛው አጋጣሚ ፒዲኤፍ ነበረ ብዙ ሰዎች ጥያቄያቸው የማር ጠብታን ሳስተዋውቅ ፒዲኤፍ ካለ ነው እዚህ ከተማኒ ፒዲኤፍ ፈልጋለሁ ፒዲኤፍ ሲሉ ለምንድነው መጽሐፉን ተማላቸው ብዬ ሉላ ቡክ ስቶር አልኩኝና ከፈትኩኝ ኦንላይን ነበረ ቴሌግራም ከፈትኩኝ እንደ ቀልድ ነው ክሬት ያደረኩት ከዛ ነጃሺና ተውባ ሄድኩኝ ብዛት ከሆነ በዚህ ነው ያክል ዋጋ ይሰጥሻል ተባልኩኝ እሺ አልኩኝ አተውባ የሚገኙትን ካተውባ ነጃሺ የሚገኙትን ነጃሺ እነዛ መጽሐፎች ያወጣሁኝ ብዙ ክልል ከተሞች ማዳረስ ቻልኩኝ ማለት ነው አሁን በትንሽም ቢሆን ቡክ ስቶር አለኝ እኔ አንብቤ አላቅም ያንቺን ኮንተንት አይቼ ማንበብ ጀመርኩኝ ያሉኝ ብዙ ሰዎች አሉ በአንድ መጽሐፍ ጀምሮ 20 ምናምን መጽሐፍ ኦርደር ያደረገኝ ሰው አለ ማሻአላ ማለት ማንበብ አይወድ ከነጭራሹ ከዛ ግን 20 ምናምን መጽሐፍ ኦርደር ያደረገኝ
ባለትዳር ነበረ ሀታ ሚስቱን ማንባቢ አድርጓል ማሻአላ ምናምንና ብዙ ጥቅሞችን አገኘሁበት ከኔ አልፎ ብዙ ሰዎችን መጥቀም ቻለ ማለት ነው። እኔ እንዳልኩሽ ነው አላማዬን አገኘሁበት ራሴን አገኘሁበት። ሉላ ምን መሆን ትፈልጋለች ራሴን አሳካሁበት። ሴትነቴን በደንብ አድርጌ ገነባሁበት። ሴት አልሆንኩም ገና ሴትነቴን ለመገንባት ብዙ የሚጠበቁብኝ ነገሮች አሉ። በደንብ እንዳቅ የሆነ ራሴንም ከፍ እንዳደርግ ምናምን በዚህን ያክል ደረጃ አግዞኛል ያስባል። ዋው ማሻአላ በጣም ደስ የሚል ነገር ነው። እኔ ወደ ቲክቶክ ዓለም እንዴት መጣሽ የሚለውን ነው ያነሳሁት። አንቺ ደግሞ ሰፋ አድርገሽ ያገኘሻቸውንም ትሩፋቶች ሳልጠይቅሽ ጥያቄዎችን እንኳን በራስሽ ጊዜ መልሰሻል። ምን አገኘሽበት ልልሽ ነበረ ተመልሷል። ሀቂቃ ይሄ ትልቅ ነገር ነው። በነገራችን ላይ አንባቢ ስትሆኚ ብዙ ነገር ታተርፊያለሽ። ራስሽን ማግኘት በራሱ ትልቅ ነገር ነው። ሰዎች እኮ ዛሬ ድብርት ውስጥ የሚገቡት ከዛም አልፎ ራስን ወደ ማጥፋት ደረጃ የሚሄዱበት ትልቁ ምክንያት ራሳቸውን ስላጡ ነው። ሰው ራሱን ካላገኘ በጣም ከባድ ነው። ራስን ማግኘት የሚቻለው ደግሞ ስታነቢ፣ አንባቢ ስትሆኚ፣ ጠያቂ ስትሆኚ ነው። በነገራችን ላይ ካልሆነ ራስሽን ማግኘት አትችይም። በአላህ ፍቃድ ነው ራስሽን የምታገኘው። ፍላጎትሽ ምን እንደሆነ ማሳካት የሚችው ምን እንደሆነ አቅምሽ ምን ያህል እንደሆነ የምታውቂው ስታነቢ ነው። ዘመናችን ደግሞ በጣም የሚገርምና በጣም የሚያሳዝን ነው። የቅራ ትውልዶች ነን፣ የአንብብ ትውልዶች ነን እንባላለን አይደለ? ግን ደግሞ ብዙም አንባቢ የለም ዛሬ ላይ። በተለይ ወደ ሙስሊም ሴቶች ከመጣሽ ሀቂቃ በጣም በሚያሳዝን ሁኔታ እኔ ሰዎች ይገጥሙኛሉ። አንዳንዴ ደበረኝ፣ ስራ የለኝም፣ ቤት ውስጥ ነው በቃ የምቀመጠው ምናምን፣ ባለትዳር የሆኑ ሴቶች በተለይ ማለት ነው። እና ለምን አታነቢ ምናምን ነው የምላቸው። የሆነ መፍትሄ ነው ብዬ የማስበውም ያንን ነው ስልሽ፣ አንዳንዴ እኔ ምንም ስራ የለኝም ምናምን ሲሉ አፋን ተንቀሳቀስኩኝ። እኔ በቃ ምንም ስራ የለኝም ዋጋ የለኝም ብሎ የሚያስቡ ሰዎች አሉ። በነገራችን ላይ ባለትዳር ሆኖ ባለቤትሽን መካደም፣ ልጆችን ወልደሽ ማሳደግ በራሱ ትልቅ ነገር ነው። ግቡን እንትን ካልሹ ማለት ነው። እሱም የራሱን የቻለ ግብ ነው፣ አላማ ነው። አላማውን ግን ማወቅ መቻል አለብሽ። በምን አይነት መልኩ ነው ባለቤቴን የምንከባከበው፣ በምን አይነት መልኩ ነው ልጆችን የማሳድገው የሚለው እሱ ራሱን የቻለ ደግሞ ርዕስ ነው። ከዛ በተጨማሪ ግን ሴት ልጅ ራሷን ለማግኘት ደስተኛ ህይወት ለመኖር ጊዜዋንም በአግባቡ ለመጠቀም ማንበብ መቻል አለባት። እኔ ተደብሮ እኔ ጋር ይመጣሉ። በቃ ስራም የለኝም በቃ እኔ ለምን እንደምኖር ራሱ ግራ ይገባኛል አንዳንድ የሚሉ ሰዎች አጋጥሞሽ አይቆም? እንደዛ ያጋጥሞሻል? አዎ በቃ ቤት ውስጥ ዝም ብዬ ነው የምውለው፣ ወጥቼም ስራ አልሰራም፣ ስራም የለኝም። በቃ ቤት ውስጥ የምትውይ ከሆነ እኮ በጣም ሰፊ ጊዜ ያለሽ፣ ጠዋት ላይ የራስሽን ስራ ምናምን ቤት ውስጥ መስራት ያለብሽን ስራዎችን ትሰሪያለሽ፣ ሴት መስራት ያለባትን ስራ። ከዛ በኋላ ደግሞ የሆነ ሰዓት ላይ ጊዜሽን አመቻችና መጽሐፍ አንብቢ። እኔማ መጽሐፍ ማንበብ አልወድም፣ ጭራሽ መጽሐፍ የሚልሽ ሰው ደግሞ ያጋጥምሻል። ኧረ እኔ እንጃ በቃ ዘግንኖኛል ምናምን። የሆነ ጊዜ እኮ ተምረን ምናምን ነው እንትን ያልነው እንጂ እኮ አንባቢ ሆና አይደለም፣ አንባቢ ሆና አሳልፈ አይደለም እኮ። በቃ በጣም አሁን ላይ ስለ መጽሐፍ ራሱ ሳስበው የሚልሽ ሰው ያጋጥምሻልና፣ ግን አንባቢ ስትሆኚ ራስሽን ታገኛለሽ። ከምንም በላይ ደግሞ ደስተኛ ህይወትን ትኖሪያለሽ። ለምን ከጊዜያችን እንጠይቃለን ነገየው መልቂያማ። ስለዚህ ዛሬ እቺን ጊዜያችንን በአግባቡ መጠቀም በራሱ ራሱን የቻለ ትሩፋት ነው፣ ራሱን የቻለ ደስታ አለው። ገብቶሻል አይደለም? በተለይ ሴት ልጅ ብልህ መሆን አለባት፣ አእምሮዋ የበሰለ መሆን አለባት። አእምሮዋ ደግሞ የሚበስለው አንባቢ ስትሆን ነው። ከንባብ ጋር ያለን አታችመንት እንደው ቢስተካከል የተሻለ ነው ብዬ ነው ማምነው። እንግዲህ ምንድን ነው ያገኘሽው ብዬ እንዳልጠይቅሽ ያገኘሻቸውን ብዙ ነገሮችን ዘርዝረሻል። መርሃባ ሉሊት፣ እንዴት ነው ከትዳር ጋር በተያያዘ ስለ ትዳር አታስቢም? አንዳንድ ሰዎች ያጋጥሙኛሉ፣ ትዳር እንኳን ራሴ የሆነ አላማ አለኝ ምናምን የምትል ሴት አለች። ከእነሱ መካከል ነሽ? እንደዛ አይነት ሴት አይደለሁም። አሁን የሆነ ዘመናችን ያመጣው ነገር አለ። በተለይ ይሄ በሴት እህቶቻችን ላይ የመጣ አስተሳሰብ አለ። ወንድ ልጅ ከነመፈጠሩ ያስፈልገንም የሚል አይነት አስተሳሰብ። ቅድም ብዬሻለሁኝ የሆነ ሴት ልጅ ያ መጽሐፍ በአለም ላይ እጅግ ደስተኛዋ ሴት መሆን ትችላለሽ የሚል መጽሐፍ አንድም ሲጠቅስ የባልሽን ሀቅ ጠብቂ ነው። ብዙ ሴቶች ይመስላቸዋል። እኔ ከ10 ዓመት በኋላ ራሴን እንዲህ ወደፊት ሳየው እንዳልኩሽ ነው። በቃሉ ላታገቢያለሽ፣ ትወልጃለሽ፣ ትቀመጫለሽ ምናምን ብዬ አይደለም የሳልኩት ራሴን ሁላ
አግብቶ ወልዶ ሁላ ቤት ውስጥ መቀመጥ ልጆችን ማሳደግ በራሱ ሌላ ጥበብ ነው። አንድን ልጅ የሚባለውን ገና 9 ወር በሆድሽ ተሸክመሽ ከዛ አመጣሽ ወልደሽ ከዛ የሆኑ ወራቶችን አሳድገሽ ጡትሽን ያጠባሽ ምናምን ያድጋል ያለች ከዛ ምግብ መመገብ ይጀምራል። ምግብ እየሰራሽለት እያለበሽው እየተንከባከብሽው ምናምን አድጎ ትምህርት ቤት ይሄዳል። ትምህርት ቤት ሲመጣ የሚሰራው ነገር እያገሽው እያስተማርሽው ምናምን የሆነ እድሜው ከፍ ሲል ምናምን ትልልቁም ነገሮችን እየነገርሽው ምናምን እንደናት ከዛ አድጎ ምናምን ያገባል። ገባሻ? ይሄ እኮ አንዱ ጥበብ ነው። ልጅም ማሳደግ በራሱ ለሴት ልጅ አንዱ ጥበቧ ነው። ወንድ ልጅ ያልተሰጠውም በርግጥ የሆነ ኃላፊነት መካደም ያችን ሴት ትሪት ማድረግ ኢሞሽናል መረዳት ምናምን ይሆናል የወንድ ልጅ ኃላፊነት። ግን እንደ ሴት በጣም የተሰጠን ትልቅ ጥበብ አለ። አንድ ልጅ አሳድጎ ለወግ ማድረግ ማብቃት በራሱ አንዱ ትልቅ ይሄ ከ10 አመት በኋላ ራስሽነት ማግኘት ነው ሲባል ይሄ ልጅ መውለድ ምናምን መጥላት ይሄ ለኔ ተገቢ ነው ብዬ አላስብምና አሁንም ድረስ ነው የማስበው ነገር ምንድነው ትዳር ከአላህ ነው የሚል አይነት አስተሳሰብ አለ። ዝም ብዬ ራሴ እጄ ስለፈለኩኝ ሆነ የሚያምር ወንድ ምናምን ስለመረጥኩኝ ከሱ ጋር ስላወራሁኝ ምናምን የሚመጣ ነገር አይደለም። አላህ ሲፈቅድ የሚመጣ ነገር ነው። አላህ እኮ አንዳንዴ ሰጥቶሽም ካልሆነ ይለያይሻል። ገብቶሻል? አላህ ላንቺ የሚሆነውና የሚመጥነውን ስለሚያውቅ ማለት ነውና እኔ ምን አስባለሁ ሴት ልጅ ይሄ ቤተሰቧ አባቷ ወንድሟ ምናምን ያስከብሯታል የሚል እምነት የለኝም። አንድ ወንድ ነው የሚያስከብራት። የሚያስከብራት ስልሽ እኔና አንቺ ዛሬ የሆነ ቦታ እዚህ ጋር ብንቀመጥና አንድ ወንድ ቢመጣ የሆነ ታምራላችሁ ምናምን ብሎ ለማውራት ቢሞክር አንቺ ባለ ትዳር ነኝ ብለሽ ብትይ እኔ አላገባውም ብዬ ብል ባለ ትዳር ስለሆንሽ ፈርቶሽ ዝም ይልሻል። እኔ አላገባውም እኔ መጥቶ ሊያወራ ይችላል። አግብቻለሁ ማለቱ በራሱ ያስከብራል። አንድ ሁለተኛ ነገር ጀነት ከማገር ስር ነው ከእናት እግር ስር ከአንዲት ሴት እግር ስር ነውና እናትነት የሚባለውን ማዕረግ ይሰጠኛል። ከዛ ደግሞ ትዳር ከዛ ሶስተኛው ነገር ደግሞ ምንድነው ያው አደም ሐዋ ስትፈጠር ከዚህ ከጎና አጥንቱን የተፈጠረችውና ወንዶች ኢማናቸው የሚሞላው ሲያገቡ ነው ይባላል። ታዲያ የአንድን ወንድ ልጅ ኢማን ልሞላ ነው ማለት ነው ሶስተኛ ነገር። ከዛ አራተኛ ነገር ደግሞ ምንድነው ምናልባት እንደው አላህ ትዳር ውስጥ ገብቼ መንገዱን አቅንቶልኝ 2 ሴት ልጆች ቢኖሩኝና እነዛን ሴት ልጆች እንደው ለወግ ማድረግ እንደው ባበቃቸውና ብድራቸው አስቢው ለኔ ብቻ አይደለም ላገባሁት ባሌ ሁላ ጀነት የመግቢያ ሰበብ ናቸው። ስለዚህ ትዳር ለኔ ምንድነው መከበሪያዬ መሰተሪያዬ ሴትነቴን ማገኝበት በቃ የሆነ ማሳካት የምፈልገውን ሀያት ማሳካበት ቦታ ነው ማለት ነው። ስለዚህ ትዳር ከአላህ ነው። አላህ ሲሰጠኝ ጥሩ ሚስት ሷሊህ ሚስት ለመሆን ሞክራለሁ ግን አገባለሁ። አዎ አላገባም ብትይ ነበር የሚገርመኝ ሲጀመር። እነዚህ ሁሉ ፖይንቶችን እንድታነሺ ስለፈለኩ ነው ጥያቄውን የጠየቅኩሽ በነገራችን ላይ እንጂ ሉላ ጠፍታብኝ አይደለም። ግን እነዚህን ፖይንቶችን ደግሞ የምናነሳበት የሆነ የራሱን የቻለ መንገድ ነው እንዳነሳሹ ነው። ሀቂቃ ትዳር ዘርፈ ብዙ ጥቅሞች አሉ። በጣም ብዙ በተለይ የእናትነትን ማዕረግ የምታገኘው የምትከበሪው በየርሽበት እኮ ደረትሽን ነፍተሽ መሄድ ትችላለሽ። ደረትን መንፋቱ እንኳን በእስልምና አይፈቀድም። በአባባል ደረጃ ነው እንግዲህ የአበሻ ኢትዮጵያ አባባል እኮ ቃላቶቻችን ትንሽ ከበድ ይላሉ ሀቂቃውን ለማውራት። ግን በቃ ኮንፊደንስ ይኖርሻል ከሰው ጋር ቁመሽ ለማውራት ራሱ ማለት ነው። የሆነ የሚከላከልልሽ አይነት ሰው አለ፣ የምትደገፊው አይነት ሰው አለ ከአላህ በታች ማለት ነውና ያ በራሱ ራሱን የቻለ ትሩፋት ነው። ዘርፈ ብዙ ትሩፋት አሉት። ግን ሴቶች ለምን ይመስልሻል ትዳርን የሚፈሩት ዛሬ ላይ ያሉ ሴቶች? እኔ ምን አይነት አመለካከት አለ መሰለሽ የሆነ ሴቶች በጣም ትዳርን ይፈራሉ ምናምን ብለን ነው አሁን የምናስበው። ወንዶችም ትዳርን ይፈራሉ፣ ሴት ልጅ ይፈራሉ። በቃ በአጭር ቋንቋ ሴቶቹን ይፈራሉ፣ እኛ ደግሞ ወንዶቹን እንፈራለን። ገባሻ? ሁለቱም ጋር ስትሄጂ ከኛ ሳይድ ሆነሽ ስታወሪ እንዴ ወንዶቹ ምናምን ይላሉ። ከዛ ከወንዶች ሳይድ ምናምን ሄደሽ ስታወሪ ደግሞ እንዴ ሴቶቹ እንደዚህ ናችሁ ምናምን ተብለን ደግሞ ከነሱ ሳይድ የሚነሳ ነገር አለና ያንን ነገር አምጥተን ማግባባት ነው እኛ አቃተን ይመስለኛል። ግን ትዳር ማለት ነው በርግጥ ትልቅ ኃላፊነት ነው። እንደ ሴት ትልቅ ኃላፊነት ነው፣ እንደ ወንድ ልጅ ደግሞ ከባድ ኃላፊነት ነው። ምክንያቱም ወንድ ልጅ የቤቱ ሊደር ስለሆነ መሪው እሱ ስለሆነ ለዛ
ሴቶችም ወንዶችም በሆነ ሳይድ ይፈሩታል። ግን እኔ ያስፈራል የሚል አይነት እምነት የለኝም። እንደ ሴትነታችን የሆነ እንደኛ ይሄ ብልሃት ምናምን የሚወሰን ነገር ነው። ምክንያቱም ቤት ሲሰራ አንድ ምሰሶ አለው፣ ከመሬት የሚወጣ መሰረት አለው። ያ መሰረቱ ወንድ ልጅ ነው የሚል እምነት አለ። ምክንያቱም አንድ የቁርአን አያለ አርጃሉ ቀዋሙን አለ ኒሳ የሚል ቀዋሚ የሆነበት አላህ ቀዋሚ ያደረገበት የራሱ ምክንያት አለው። መሪ ያደረገበት የራሱ ምክንያት አለውና እሱ የሆነ የቤቱን ዋና አማርኛ ቃል እንደ ጫንቃ የሚባለውን ነገር ሲሸከም ከዛ ሴት ልጅ ደግሞ ባሏን ትመራለች፣ ልጆቿን ትንከባከባለች ምናምን ያንን ነገር ለባሏ ጥላ የምትሆነው ለልጆቿ ጥላ የምትሆነው ሴት ልጅ ነች። ምንም ነገር የምትከላከለው በተለይ ደግሞ ልጆቿ ላይ በተርቢያ የምታሳድገው ሴት ልጅ ነች እንጂ አባት ያንን ያክል አይነት ኃላፊነት አይወስድም ምናምን እያልኩ አይደለም። ግን የሆነ ያክል ደግሞ የሚወስደው ነገር አለና ትዳር ያስፈራል የሚል እምነት የለኝም። ግን አሁን ዘመኑን ስታየው እንደውም ትዳር ከሴቶች ሳይድ አይደለም የሚያስፈራው ከወንዶች ሳይድ ነው። ሴቶች እኮ ችግር የለውም ሻንጣቸውን ይዘው መግባት ብቻ ነው የሚጠበቅባቸው። ወንዶች ግን ኃላፊነት አለባቸው። ከዛ የኛ የሴቶች ደግሞ አሁን ላይ የምናስቀምጠው መስፈርት አለ። እንዲህ ካልሆነ አላገባም፣ እንዲህ ከሌለው አላገባም የምንለው ነገር አለ። ሀታ ምህርና የሰርግ ወጫችን አለ ምናምንና እሱ ነገር ሲታሰብ ወንድ ልጅን እያሸሸው ይመጣል። ከዛ ሴቶቹ ትዳር የለም ወንድ አጣም ብለው እንትን ይላሉ። ገብቶሻል? ጥፋቱ ይመስለኛል እዚህ ጋር ሴቶች ጋር ያለ ጥፋት አለ፣ ወንዶችም ጋር ያለ ጥፋት አለ። ወንዶች ምንድነው ሁሉንም ሴቶች በአንድ መመዘኛ መመዘን የሆነ ፍላጎታቸው ምህራቸው ምናቸውም ተመሳሳይ ነው ብለው የመገመትና እንዳልኩሽ አሁን ከኑሮው ውድነት አንጻር እኛም ከምናቀርበው መስፈርት አንጻር ወንዶች ናቸው እየሸሹ ያሉት እንጂ ሴት ልጅ እንደውም እኛ መስተካከል አለብን ብዬ ነው ማስበው እንጂ ትዳር የሚያስፈልግ ነገር አይደለም። አያስፈራ ኮርስ ትክክል ነው። መስፈርታችንን እኛም መቆለል የለብንም፣ በጣም ዝቅ ማድረግ አለብን ብዬ አስባለሁ። እነሱም እንዳይፈሩ ማድረግ መቻል አለብን። አንዳንድ ሴቶች ግን ይገጥሙሻሉ፣ ወይ ትዳርን ፈራለሁ የሚል ሰው ይገጥምሻል። አንዳንዴ ከምን አንጻር ይመስልሻል? ዛሬ ላይ ትዳር ተገነባ በቃ ተጋቡ ብለሽ ስታበቂ በማግስቱ ተፋቱ የሚለው ነገር ደግሞ ይነሳል። ያ ነገርም የሚያስፈራ ይመስለኛል። ህይወትሽን በተወሰነ መልኩ ሊያመሰቃቅለው ይችላል። ትዳር ውስጥ ገብተሽ ተነስተሽ ስትፈቺ በተለይ ለሴት ልጅ በጣም ከባድ ነገር ነው። ለሴት ልጅ ቤተሰብ፣ ለሴት ልጅ በቃ ከዛ በኋላ ስሟ ይጠፋል በብዙ ነገር። በተለይ የኛ ማህበረሰብ ደግሞ የሆነ የሚታወቅ ማህበረሰብ ነው አይደለ? በዚህ አኳያ በተለይ በቃ ሴት ልጅ አግብታ ስትፈታ እንደ ነውር አይነት ነገር የሚታይበት አጋጣሚ ነው ያለው። የምትሰራቸው ስራዎች በሙሉ እንደ ስህተት ይታያል። በተለይ ትንሽዬ ደግሞ ከተሳሳተች በጣም ጎልቶ የመታየት አይነት ነገር አለና ያም የሚያስፈራ ይመስለኛል። ግን ለምንድን ነው ማለት ይሄ የአላህ ሱብሃነሁ ወተዓላ ቀደር ነው አይደለ? የትኛውም ሴት ግን ትዳሯን ሰላሟን ማፍረስ ትፈልጋለች ብዬ አላምንም። ከአቅሟ በላይ የሆነ ነገር ሲሆንባት በቃ እንደ መፍትሄ ነው። በእስልምናም የሚወደድ ነገር አይደለም ትዳርን ማፍረስ አይደለም። ግን ደግሞ ከምትጎዳጂ ከሱም ጋርም ቢሆን የአላህ ቀደርም ሲሆን ደግሞ ምንም ማድረጋችን ትፋቻለሽ። ከተፋታሽ በኋላ ግን ያቺ ሴት ተጽዕኖ ስር ትወድቃለች፣ የማህበረሰቡ ተጽዕኖ ስር ትወድቃለች። እና ከምን አንጻር ይመስልሻል እሱ ነገር? ቅድም አንስቼልሻለሁ። ይሄ የአገባባችን ወደ ትዳር ውስጥ የምንገባበት መንገድ በራሱ ነው ልክ ነው ብዬ አላስብም። አብዛኞቻችን አሁን ላይ ከትዳር በፊት ሪሌሽንሽፕ የሚለውን ነገር እንደፍራለን። ሪሌሽንሽፕ ከትዳር በፊት ሲኖር ይሄ ፍቅሩ መዋደዱ ምናምን እዛ ጋር ያበቃና ትዳር ውስጥ ሲገባ ያ ነገር ይጠፋል። ሰሞኑን የሆነ አይተሽ ከሆነ ስለ ትዳር የሚሰጡ ቪዲዮዎችን ምናምን ሲዘዋወር ካየሽ የምር ነው ከትዳር በፊት ያለ ፍቅር ሳይሆን ትዳር ውስጥ ገብተሽ የምትኖሪው ፍቅር ነው የሚበልጠውና እሱም አይነት ነገር አሁን ላይ በደንብ እንትን ብሏል። ምን ያለን ሶሻል ሚዲያ ላይ ካፕሎች አሉ። ይሄ ሀታ እስልምና አይፈቅድም ይሄ ሪሌሽንሽፕ ምናምን፣ ግን እዛ ሪሌሽንሽፕ ውስጥ የገቡ ብዙ ሰዎች አሉ ምናምን። አብዛኞቻችንም አልፈንበትም የምንመጣው ይሄ ከትምህርት ቤት ጀምሮ የምንመጣበት መንገድ ነው። ግን እኔ ልክ ነው ብዬ አላስብም። በቃ ወስዶ የማይሆን ጥፋት ውስጥ ይከትሻል። ከዛ ደግሞ ይሄ የምንጋባበት መስመር ይሄ የሰርግ መስመራችን ሰርግ የምንደግስበት ሁኔታ እሱ በራሱ ይሄ አይን የበዛበት ነገር የሆነ ትንሽ ቆይቶ ጸብ ምናምን ያመጣል። የሆነችን ሴት ከማግኘት ጉጉት አንጻር አንዳንድ ወንዶች ሀታ ተበድረው ያገባሉ። እሱም ብድር ለመክፈል እዳ ውስጥ ይገቡና ያንን ትዳር ይመሰቃቀላል። የፍቺ መንስኤዎችን አይተሻቸው ከሆነ በጣም ብዙ ኬዞች አሉ። አንዳቸውን ከአንዳቸውን እንኳን እንዲል ታመጭበት ማቹ ኬዞች አሉና እንዳልሽው ነው ለሴት ልጅ በጣም የሆነ
መፋታት በጣም የሚከብደው ነገር ነው። አልተረዱትም ብዙ ሰዎች ይመስለኛል። በተለይ ደግሞ እንደ ማህበረሰብ ያልተረዳነው ነገር ቢኖር አንድን ሴት የሆነች ካፈታች በኋላ የሆነ እሷን ዝቅ የማድረግ የማጥላላት ምናምን ሀታ ለልጆቻቸው ማስተማሪያ ነው የሚያደርጓት። ግን ይሄ ወደ ትዳሩ የምንገባበት መስመር በራሱ ልክ አይደለም ብዬ አስባለሁ። ይሄ ምርጫችንን ካለማወቅ አንጻር ይሄ እሱ የሚፈልገውን ነገርና እሷ የምትፈልገውን ነገር ካለማጣጣም አንጻር ካለማገናኘት አንጻር ይመስለኛል የሆነ ትዳር ውስጥ ገብተው በኋላ የሚወጡበት አይነት ነገር። ግን ሁሌ ትዳር ውስጥ ፍቺ ሲነሳ ሁሌ ሴት ልጅ አጥፊ ነች ተብላ ነው የምትወቀሰው። እሷ ነች ያጠፋችሁ፣ እሱ ምንም አላጠፋም ተብሎ የሚወቀስበት። ከወንድ ልጅም ጥፋት አለ፣ ከሴት ልጅም ጥፋት ሊኖር ይችላል ምናምን። ግን ጫናው የሚበዛው ሴት ልጅ ላይ ነው። ሀታ ወንድ ልጅ እንዴት ነው የሆነ ሲያገባ ምናምን እሱ እኮ አግብቶ ፈቷል ሌላ ሚስት አገባ ተብሎ ካልተወራበት በስተቀር እንደው ቁጭ ብሎ አግብቼ ፈትቻለሁ ብሎ የሚያወራም ወንድ ውስን ወንድ ነው ያለው። አይደለም አግብቶ መፍታቱን እንዲህ ከብዙ ሴቶች ጋር የሆነ ሀያት ይኖረውና መጥቶ አንቺን ሲያገባሽ አንቺ እንደዚህ ኒቃቢስት ሆነች እንደዚህ ሆነች ብሎ ሲያስቀምጥ የራሱን ሀያት ቁጭ ብሎ አይነግርሽም። ሴት ልጅ ስትሆን ግን አይደለም እሷ ባትናገረው ተፈጥሮ በራሱ እንትን ይላታል፣ ማንነቷን ያወርድባታል። በቃ አግብታ እንደፈታች ወይ በሆነ መንገድ ላይ እንደነበረች ምናምን ማሳያ ነው የሚሆነውና ወንዶቹም አሁን ላይ ይሄ አግብታ የፈታችን ሴት የማግባት ምናምን የሚለው ፖይንት ላይ የሉበት። እንደ ሁለተኛ ሚስት ሶስተኛ ሚስት እሱንም ትዝ ካላቸው ነው እንጂ የዛን ያክል ደረጃ ድረስ ትዝ አትላቸው። በቃ አግብታ ፈታለች። ልጅ ሲኖራት ደግሞ ከነ ልጅሽ ማን እንትን ይልሻል የሆነ ታይም ላይ ሊቀበላት ይችላል። ከዛ ግን ትዳሩ ስትኖር ምናምን ሀታ ሴቷ የሆነ ለልጆቿ ብታደርግ ለራሷ የራሷን ነገር እንኳን ብታደርግ ብትሰራ ምናምን ገና ለገና የቤት ኪራይ ከከፈለ ወይ የሆነ ነገር ካደረገ እንዲህ አሟልቼልሽ ከነ ልጆች ተሸክመሽ ምናምን የሚል አይነት ነገር ይመጣል። አግብታ ስትፈታም እንደዛው የሆነ ያለፈ ህይወቷን ታስታውሳለች። ያለፈ ህይወቷን እኔ ላይ ብትደግምብኝስ፣ ባሏን የበደለችው እሷ ብትሆንስ ምናምን በሚል አይነት ሀሳቤ ወንዶችም ይሸሻሉ። እና አሁን ላይ በጣም ብዙ ሰዎች አሉ። ይሄ ሶሻል ሚዲያው ምናምን አሁን በደንብ እያሳያን መሰለኝ ሲንግል ማሞች በጣም በዝተዋል። በቃ አግብቶ መፍታትን በጣም እንደ ቀልድ እየተደረገ እየታየ አንድ ሴት አግብታ ስለፈታች የሆነ ቶሎ የምታገባ ምናምን አይነት ነገር ይመስላታል። ግን እንደዛ አይደለም ፖይንቱ። የሆነ ያክል ጊዜ የሆነ ሀያት አለ፣ የሆነ የፈተና አካል አለ። ያንን የተረዱት አይመስለኝም። ትዳር ውስጥ እናኖሪያለሽ፣ የሆነ ጥፋት ይጠፋል። ያንን ነገር ለማስተካከል ካልሞከርሽ ሁልጊዜ አንተ ብቻ እንደዚህ እየሆንክ አንቺ ብቻ እንደዚህ እየሆንሽ ምናምን እየተባባልሽ ካለፍሽ ያንን ትዳር ለማቃናት ካልሞከርሽ አደገኛ ነው የሚሆነው። ቢያንስ አስተካክለሽ መቀጠል አለብሽ። ማስተካከል ካልቻልሽ ደግሞ አላህም እኮ ብሏል አይደል? ከንትን ካላላችሁ ካልተግባባችሁ ማትናኖሩበት ነገር ላይ ከሆናችሁ መፍትሄያችሁ ምንድነው? ፍቺ። ተፋተሽ በየፊናሽ ህይወትሽን ትቀጥያለሽ። ሴት ልጅ ድጋሜ የማግባቷ ነገር በጣም የሆነ የወረደ ውስንም ነው የሚሆነው። ወንድ ልጅ ግን እንዳልኩሽ ነው፣ አግብቶ ቢፈታም ሌላ ያገባል። በጣም የምትጎዳው ሴት ልጅ ነች። የመፋታታችን ይሄ አሁን ላይ ቶሎ ትዳር እንዳይቆይ ያደረገው ነገር እኔ የሚታየኝ ያገባቡ መስመር ልክ አይደለም። በጣም የሰው አይን የበዛበት ከዛ ደግሞ በዙሪያችን በጣም ብዙ ሰርክል ይኖረንና እኛ ሴቶች የጓደኛ ወሬ መስማት ከቤተሰቦቻችን የሆነ ነገር እየሰማን ሶሻል ሚዲያውን በራሱ የፈጠረው ነገር አለ፣ ቴክኖሎጂው በራሱ የሚፈጥረው ነገር አለ። እሱን እያየን ቤታችንን ማቃናት አልቻልንም ብዬ አስባለሁ። እኔ ሴት ልጅ ብልሃተኛ ናት ሲባል እኮ የምርም ብልሃተኛ ነች። ቤቷን በደንብ ማያዝ ትችላለች። አይደለም ቤቷን ባሏን ማያዝ ትችላለች። ባህሪውን መቀየር ትችላለች፣ ማስተካከል ትችላለች ምናምን። አንዳንዴ ደግሞ ልታስተካክያቸው ማቻቸው ሰዎች አሉ፣ ከወንድም ሳይድ ከሴትም ሳይድ አንጻርና ያንን ነገር መቋቋም ብንችል ትዳሩ ይቃናል፣ ወይም ይሄ ፍቺ የሚባለው ነገር ይጠፋል ብዬ አስባለሁ። ግን የሆነ ፍቅር ያለው ከትዳር በኋላ ነው። እሱ ነው የሚታየኝ። ያንን ፍለጋ ቀድመን የምናጠፋው ጥፋት መሰለኝ ይሄ ፍቺም ላይ እየወሰደን ያለ ነው። ትልቅ ሙሲባ እያመጣብን ያለው ነገር እሱ ነው። እውነትሽን ነው። ምክንያቱም በሐራም የተጀመረ ጉዞ ሊዘልቅ አይችልም። ደስታም ሊያመጣ አይችልም። ዛሬ ላይ በጣም ድንበር አልፈን ሄደናል። ይሄ የአኺሩ ዘመን ወይንም ደግሞ የመጨረሻ ዘመን መሆኑ ማመለከቻ እየሆነን ያለን ይመስለኛል። በተለይ በቃ ፍቅረኛዬ ነው የሚለው ቃል
በጣም እንደቀላል የምንጠቀመው ቃል ነው አይደለ? አንቺ ምንሽም ያለው ነው ወንድ ነው ምንም ይካየለሽም ሐላልሽ አይደለም ቤቱ ትሄዳለች ከዛ በኋላ በቃ ልክ እንደ ባለ ትዳር አይነት ሆኖ በውጪ ላይ በሐራም ህይወታቸውን ያሳልፋሉ። ከዛ በኋላ ነገ ሲገባ ባዶ ነው የሚሆነው። ግን ይሄንን ማስተካከል ያለባት ሴቷ ነች። ክብሯን ዝቅ ያደረገችው እሷ ነች። ነገ መስዋዕትነት የምትከፍለው እሷ ነች። ዛሬ ራሷን ስታዋርድ ያልሆነ ቦታ ስትቆም የአላህን ድንበር ስትጥስ ነገ ዋጋ የምትከፍለው እሷና እሷ ነች። ምናልባት እሱ አላህ ፊትም ልጠየቅም ይችልበታል። በህይወቱም ደግሞ የሚከፍላቸው ዋጋዎች ይኖራሉ የሚከፍላቸው መስዋዕትነቶች ይኖራሉ። ግን እንደ ሴቷ ሊሆን አይችልም። ሴቷ ነች ራሷን ማስከበር የምትችለው። አይ የአላህን ድንበር እኔ አልጥስም። መጀመሪያ በሐላል እንገናኝ። ሲጀመር ወንዶች ብዙ ጊዜ በሐላል ያገኙዋትን ሴት አያከብሯት፣ በሐራም ያገኙዋትን ሴት አያከብሯትም ብዙ ጊዜ። እንደውም ከተቻላቸው ያቺን በሐራም ሲገናኙት የነበረችዋን ሴት ትተው በሐላል ደግሞ ንጹሃን ምንም ያልተነካካቸዋን የቤት ልጅ አደብ ያላትን ስርዓት ያላትን ሴት ነው የሚያገቡት። ሴቶች እዚህ ጋር ነው እየተሸወድን ያለ ነው ካለባበሳችን ጀምሮ። ዛሬ ላይ ሱሪ መልበስ ልክ እንደ እርድና እየታየ ያለበት ተጨባጭ ላይ ነን ያለ ነው። እንትና ሴቶቹም እንደምታዩ ነው ይሄ አይን አዋጅ የመሆን ነገር ሁሉም ሴት አሁን ላይ ውጪ ላይ ነው። ሶሻል ሚዲያውን በቃ ቅድም አንድ ሀሳብ አንስቼልሻለሁ። ወንድ ልጅ አያስፈልግም ሴት ልጅ በራሷ መቆም ትችላለች የሚል አይነት አስተሳሰብ፣ ይሄ የፌሚኒዝም አይነት አስተሳሰብ ምናምን በጣም እየተንሰራፋ መጥቷልና ያንን አስተሳሰብ ይዘው ሁሉም ሴቶች ወደ ውጭ መውጣት ጀምረዋል፣ ስራ መስራት ጀምረዋል። አለባበሳቸው ምናምን አሁን ላይ ትምህርት ቤቶች ላይ ያስተውለሽ ከሆነ ኒቃብ ተከለከለ፣ ሂጃብ ተከለከለ ምናምን የሚባል አይነት ጉዳይ ይነሳልና ለዛ ጉዳይ መንስኤዎቹ እኛን ይመስለኛል። ሂጃባችን አስተካክለን ስለማንለብስ አለባበሳችን ልክ ስላልሆነ ምናምንና ወንዱም የሆነ ሴቶቹ በሙሉ አይን አዋጅ ሆነው ስለወጡ ሁሉንም ሴት እንደፈለገ ማግኘት የሚችል አይነት ነገር እየመሰለው ነውና ያ ነገር ያበላሸው ይመስለኛል። አሁንም እኛ ራሳችንን ሴትነታችንን መጠበቅ አልቻልን። ለሁሉም ቦታ የምንገኝ አይነት ሴቶች ሆነናል። ሀታ ሂጃብ የምንለብሰው የሆነ ፋሽን እስከሚመስል ድረስ የሆነ ጊዜ ጠብቀን ወይም ረመዳን ምናምን ሲመጣ አስተካክለን የምንለብሰው ሱሪ የነበረውን ወደ ቀሚስ የምንቀይርበት፣ ልክ ረመዳን ኢድ ነገ ነው ሲባል ደግሞ መልሰን እዛ ነገር ውስጥ የምንገባበት አይነት ሀያት ላይ ነው ያለነውና እሱ በራሱ ሆነ መስተካከል ያለበት ነገር ነው ብዬ አስባለሁ። በነገራችን ላይ ስለ አለባበስ ስናነሳ አንድ ከሌላ እምነት የሆነ ሰው ከእስልምና ውጭ የሆነ ሰው ምን አለ መሰለሽ፣ ሴት ልጅ ሱሪ ለብሳ እንደ ወንዱና እንደ ወንድ ተቀምጣ እንዲግሯን እሱ የገለጸበትን አገላለጽ እኔ መግለጽ ይከብደኛል እውነቱን ለመናገር እና በእንደዛ አይነት ሁኔታ እየተጠየፈ በጣም በሚያስጠላ አይነት ሁኔታ ሲገልጽ ማለት ነው እኔ አልহামዱሊላህ ነው ያልኩትና አሁን ፋሽን ወይንም ደግሞ እርድና መስሎ ነው የሚታየን አይደለ? ያ ግን እኮ የአላህን ድንበር መጣስ ነው። አይ እኔ በቃ ሴትነት አይገባኝም አይነት ነገር ነው። ለሴት ልጅ ራሱን የቻለ አለባበሷ በሁሉ ነገሯ ከወንድ የምትለይበት የራሷ የሆነ መለያ ያላት አይደለ? አይ ያ መለየት ለኔ አይገባኝም ማመሳሰል አለብኝ አይነት ነገር ነውና ዛሬ ላይ ቤተሰብ ምንም መስሎ የማይታየው አይነት ሁኔታ ውስጥ ነው ያለነው። ሴቷ ልጅ ሱሪ እንደፈለገች አድርጋ ለብሳ ስትወጣ አባትም እናትም በዝምታ ያያሉ፣ ወንድም ተብዬው ዝም ብሎ ያያል። ይሄ ለጊዜያዊነት ስሜት ምናልባት ወንዱ ሊያጨበጭብላት ይችላል። ከዛ በኋላ ግን ለትዳር ያቺ በሱሪ ተወጣጥራ የምትሄደዋን ሴት በፍጹም ለትዳር አይመርጣትም አይደለም። ስለዚህ እስኪ አለባበሳችንን እንዴት እናሳምር፣ ዛሬ ያለንበት የአለባበስ ሁኔታ እንዴት ይቀየር፣ ማን ኃላፊነቱን ይውሰድ ለነዚህ ጥፋቶች ደግሞ የሚለውን እናንሳ። ቅድም የሆነ ነካክተነው አልፈናል። ይሄ ትምህርት ቤቶች ላይ ያለ የሂጃብና የኒቃብ መከልከል ምክንያቶቹ እኛንም ብዬሻለሁ። የሆነ መስጊዶች ላይ ሰላት መከልከል ምናምን እኛንን ብዬ ነው ማስበው። እዚህ ያለን ሰዎች እኛ እምነታችንን ማስከበር ስላልቻለን ወይ እኛ ኒቃባችንን በትክክል መልበስ ስላልቻለን ሂጃባችንን በትክክል ስላልጠበቅን ይመስለኛል እዛ ጋር ኒቃብም ሂጃብም ያን ያክል ደንታ ያልሰጠውና እኛ መስመራችንን ብናስተካክለው የሂጃባችን ትርጉም ቢገባን የኒቃባችን ትርጉም ቢገባን
ሁሉንም ነገር ብንረዳ ምንም ነገር አይፈጠርም ብዬ አስባለሁና አንድም ወንድ ልጅ ከሚያስቀምጣቸው መስፈርቶች ውስጥ የቀራች የሚለው ነገር አለባበሷ የቤት ልጅ ምናምን የሚባለውም ከዚህ አንጻር ነው። እንዳልኩሽ ነው ሴቷ አይን አዋጅ ሆኖ ስለወጣ ሁላችንም ሚዲያውም ላይ በስራውም ላይ በምናምን ላይ እየተሳተፈን ስለሆነ ያን ያክል እንትን እያላችሁ አይደለም። ግን ራሳችንን በጣም ማስተካከል አለብን። በተለይ ደግሞ ያለባበስ ጉዳይ ላይ እስልምና ሱሪ ልበሱ ብሎ አላስቀመጠም። እንደውም ምንድነው ከወንዶች ጋር የሚያመሳስላችሁ ነገር አታድርጉ ነው የተባለው። ሱሪ ደግሞ ወንዶች ሊለብሱት የሚችሉት ነገር ለኛ የተሰጠኮ ምርጥ ልብስ አለ። አባያ የሚባል ነገር አለ። አባያ እኮ አሁን ላይ በጣም ፋሽን ሆኗል። በጣም የሚያማምሩ አባያዎች አሉ ምናምን፣ እነሱ ማድረግ እንችላለን። ግን አባያ ለበስንና ሂጃባችን እዚህ አፍጋ መሆን አለበት ብዬ ማስብ ሰው አይደለም። ሂጃባችን ቢያንስ እንዴት ነው አንዷ የጸጉር ዘለላ ምን ውስጥ እንደምታስገባ ሁላችንም እናውቀዋለንና በዛን ያክል ደረጃ ብናስብበት ኸይር ነው። አሁን ላይ ተሽ ከሆነ ብዙ ወጣቶች ጅልባብ የሚለውን ነገር ወደ ጎን አድርገውት ወይም ኒቃቡን ወደ ጎን አድርገውት እኔ የለበስኩትን አይነት አለባበስ ይሄ እንትን ምንድነው ስሙ እኔ የለበስኩትን አይነት አለባበስ ኺማር እየለበሱ ነው። ስለዚህ የሆነ ዘመናዊነቱን ጅልባብን በራሷ ዘመነነዋል፣ ኒቃብን በራሷ ዘመነነዋልና ደስ እያለን ልንለብሰው የሚገባው ልብስ ነው ብዬ አስባለሁ። አላህ ጋር በጣም የተጠሉ ሴቶች ቢኖሩ የሚገላለጡ ሴቶች ናቸው። ሰውነታቸውን የማይሸፍኑ ሰዎችና ሰውነታችንን መሸፈን አለብን። እሺ ኒቃቡ ጅልባቡ ይቅር ወይ ኺማሩ ይቅር ምናምን፣ ግን ቢያንስ እንኳን ሰውነታችንን ቅርጽ የማያሳይ ልብስ ሰፋ ያለ ልብስ ለመልበስ እንሞክር። ከዘመኑ ጋር አብረን እንዘምን ነው ፖይንቱ እንጂ ዘመኑ ይሄ ያለባበሱን ስልቱን ስለቀየረ ሱሪ መልበስ ስለተጀመረ ምናምን አንድ ልብስ አለ እንትን ሆት ፓንት የሚባል ልብስ አይተሹ ከሆነ ያው ቀሚስ ይመስላል በሚል አይነት ነገር እሱ ይለበሳል። ግን ልክ አይደለም። ለኛ የተፈቀደልን ሰፋ ያለ ልብስ አለ። ሰፋ ያለውን ልብሳችንን ለብሰን ያን ያክል አንዳንዴ ሰፋም ያለ ልብስ ለብሰን ወይም እንደዚህም ለብሰን ወንዶች አይን ውስጥ እንገባለንና በተለይ ደግሞ ወንዶች አይን ውስጥ የማያስገባን ነገር ባናደርግ ብዬ አስባለሁ። ስለ ዘመናዊነት ስናወራ እና ዘመናዊ ሆኖ መጥቷል ብለን ስናወራ ሰዎች እንዳይሳሳቱ ምናልባት አንድ እርምጃ ወደፊት እንራመድ በሚል ነው እንጂ ዛሬ እኛም ኒቃቢስቶች እየለበስን ያለነው የኒቃብ አለባበሳችን ምናልባት የተሟላ ላይሆን ይችላል፣ ከራሴ ጭምር ማለት ነው። ግን ኢንሻአላህ ወደፊት ደግሞ ከዚህ በበለጠ አይነት ሁኔታ አሳምረዋለሁ በሚል ነው። ለምሳሌ ሶላትን አንቺ ሱናውን ስላልሰገድሽ ዋጅቡን አትይም አይደለ? ዋጅቡን እየሰገድሽ ሱናውን ደግሞ ለመስገድ ጥረት ታደርጊያለሽ። ሱና ማታዘውትሪ አይነት ሰው ከሆንሽ አንዳንዴ ምን ይገጥመኛል መሰለሽ፣ የተገላለጡ ሴቶች ያንቺ መለባበስ እኮ የናንተም እኮ ትክክል አይደለም፣ ጅልባብ እኮ እንዲህ ነው መስፈርቱን ይነግሩሻሉ። ምናልባት ከስራ አንፃር ከተለያዩ ጉዳዮች አንፃር ችግሮች አንፃር እንደዚህ ልለብስ እችላለሁ እኔ ምንም ቢሆን ግን ከዛች በሱሪ ከምትሄደው ሴት የተሻልኩ ሰው ነኝ ብዬ አምናለሁ። ኒቃብ ለብሷ ኺማር ለብሳ የምትሄድ ሴት ምንም ቢሆን ምንም ከዛችኛዋ ሴት በጣም የተሻለች ነች። አንቺ አለበሽምና አንቺም እኮ ገና አላሟላሽምና በቃ አላሟለም፣ ስለዚህ እንዳንቺ ሱሪ መልበስ አለብኝ ማለት ነው። ይሄ በጣም የተሳሳተ አይነት አረዳድ ነው ብዬ ነው። በነገራችን ላይ እንትን ነው ራህሚ ማናችን ለአላህ ቅርብ እንደሆነ አናውቅም። አንቺ ኒቃብ ስለለበሽ ነው እንደዚህ ስለለበስኩኝ እሷ በሱሪ ስለሄደች ምናምን አይደለም ፖይንቱ። ማናችን ከአላህ ጋር ያለን ነገር ቅርብ እንደሆነ አላህ ጋር ያለን ነገር ግንኙነታችን ምን ያክል እንደሆነ ማናችን ራሳችን እኛና አላህ ነን እንጂ የምናውቀው ወይ አንቺ ወይ እኔ ልናውቅልሽ ምናምን አይደለም። ግን ደግሞ የተቀመጠልን መስፈርት አለ። ሴት ልጅ ትልበሱ የተባለው ልብስ አለና እሱም ቢያንስ በመልበስ ይሄ አላህንም እንዴት ነው ባሪያው አላህ በባሪያው ይደሰታልና ያንን ነገር ማድረግ ይችላል ብዬ አስባለሁ። ግን አብዛኛው ሶሻል ሚዲያ ላይ ያሉ ሴቶች እንዲህ ውጭ ላይ የምናያቸው ሴቶች ምናምን አሉ። ወላሂ ነው የምልሽ እነሱን ሴቶች አንቺ ከኛ አትሻይም አለባበስሽ ልክ አይደለም ምናምን ስንላት እያራቅናት ነው እንጂ እያቀረብናት አንመጣም። ግን ምንድነው እነዛን ሴቶች ጓደኛ ለማድረግ መሞከር ከነሱ ጋር ያለን ነገር ማስተካከል ምናምን እሱ ወሳኝነት አለው ብዬ አስባለሁ። ስለሰደብናቸው ስለዘለፍናቸው ምናምን ይመጣ ታሪክ የለም፣ የሚለወጥ ታሪክ የለም። አንድን ሴት ሱሪ የምትለብስን ሴት ሰድበሻት ኒቃቢስት ልታረጊያታች ጥበብ ያስፈልጋል እነሱን ሴቶች ለመመለስና እንደዛ አይነት ጥበብ ቢኖር የሆኑ ነገሮችን እነዛን ሴቶች የሆነ አንድ ቦታ የምንሰበስብበት ቦታ ብናገኝ ብናስተምራቸው የሚል አይነት እምነት አለ። በነገራችን ላይ ሀቅ ሲነገረን
አልቀበልም ምንል ከሆነ በጣም የተሳሳትን ሰዎች ነን። አንዳንዴ ምን ያጋጥምሻል መሰለሽ በቃ እንዲህ ያለባብስሽን አስተካኪ በቃ ባሰብኝ ምትል ሴት አለች። ብብስባትም ራሷን እንጂ ጉዳችሁ ሌላን አይደለም። በነገራችን ላይ ስለ ኩራት ከአላህ ረህመት ኢብሊስ እንዲወጣ ያደረገው ነገር ምንድነው? ኩራት ነው። ለአባታችን አደም ሱጁድ አድርግ ተባለ፣ አልሰግድለትም አለ። ምክንያቱም እኔ ከእሳት ነው የተፈጠርኩት እሱ ከጭቃ ነው የተፈጠረውና አልሰግድለትም ነው። ስለዚህ ኩራት የሚባለው ነገር የተጠላ ነው። የኩራት መገለጫዎች ደግሞ አንዳንዴ ኩራተኛ ሰው ብሎ ማለት ምንድነው ከተባለ በሸሪዓ አይን ሲታይ ሀቅ ሲነገረው አልቀበልም የሚል ሰው ኩራተኛ ሰው ነው የሚባለው። አንዳንዴ ሀቅን ስትነግሪያቸው በቃ ባሰብኝ የሚሉ ሰዎች አሉ። በነገራችን ላይ ያነጋገራችንም ዘይቤ ይወስናል። ለምን ወደ ፊርዓውን ሙሳ አለይሂ ሰላም ሲላክ በለስላሳ አንደበተረት አናግረው ፊርዓውንን አና ረብኩም አልአላ ያለውን ሰውዬ በለስላሳ አንደበተረት አውራው ነው ያለው አላህ Subhanahu Wa Ta'ala። ዳዋችንም ጥበብ ሊኖረው ይገባል፣ ሂክማ ሊኖረው ይገባል። እንደ ሰዎቹ ሁኔታ ነው ዳዋ የምናደርገው። መንገድ ላይ ምናልባት የምትሄደው ሴት አቺ ምናምን ዘልፈሻት ምናምን ብትያት አትሰማሽም። ገብቶሻል አይደለ? በስርዓትም ደግሞ በሂክማ ዳዋ ያደረግሽላት እኔ በራሴ ፍላጎት ነው የምሄደው፣ እኔ እኮ ጠፍቶብኝ አይደለም እያንዳንዱን አውቃለሁ ምናምን ስንልም ራሳችንን ማስተዋል መቻል አለብን። እሺ እያወቅሽ ነው ወደ ጀሃነም እየሄድሽ ያለሽው? እያወቅሽ ነው ወደ እሳት እየሄድሽ ያለሽው? ነፍስያ መጠየቅ ነው። በነገራችን ላይ እቺ ነፍስያ የምትባለዋ ነገር ነች ወደ ተለያዩ ማሲያዎች የምትወስደን። ነፍስያችንን ማሸነፍ ካልቻለን በጣም ከባድ ነው። በነገራችን ላይ ለምን እንደዚህም ኒቃቢስቱና እኮ ነፍስያዋ ካልተስተካከለ እኮ ሌላ አደጋ ነው። አንድ እርምጃ ወደፊት የሚልሽ ቅድም ይሄንን ነው። ግን ራቁትሽን ከምትሄጂ ይሄኛውን እየሸፈንሽ በሂደት ደግሞ ሌላውን ነገር እያስተካከልሽ ትሄጃለሽ። ምናልባት ሌሊት ተነስታ ልትሰግድ ትችላለች እኮ እቺ በሱሪ የምትሄደዋ ሴት። ምናልባት እኔ እኮ ሱቢ ሰላት እንኳን አርፍጄ ልሰግድ እችላለሁ። እሷ እኮ አዛን ከማለቱ በፊት ምናልባት ተነስታ እየሰገደች ሊሆን ይችላል። ከአላህ ጋር ያላት አላቃ የተስተካከለ ሊሆን ይችላል። ግን ደግሞ ሙሉ በሙሉ ኦድኩሉ ፊስ የሚካፋ ነው። ሙሉ በሙሉ ወደ እስልምና ግቡ ነው። ይሄ ሶላትሽን አስተካክለሽ አያለባበሴ ችግር የለውም እኔ ከአላህ ጋር ያለኝ አይሰራም። ከገባሽ ሙሉ በሙሉ ነው መግባት ያለብሽ። ሙሉ በሙሉ ልንገባ ይገባል። ዳዋ የሚያደርጉ ሰዎች ዳዋን በሂክማ ማድረግ አለባቸው። ዳዋ ደግሞ ሲደረግልን የምንቀበል ሰዎች ደግሞ ነፍስያችንን ያዝ አድርገን ተናንሰን ይሄ የአላህ ቃል ነው ብለን መቀበል መቻል አለብን ብዬ አምናለሁ። ጀዛከላሁ ኸይራን። ስለ ሴቶች አህዋል ነው እንግዲህ በተለይ በሶሻል ሚዲያው ላይ እንዲሁም ደግሞ ውጪው ላይ ያለውን አህዋል ነው እያነሳን ያለ ነው። በተለይ አለባበሳችን አሁን ላይ ይመስለኛል የቱርክን የፋሽን ስታይል እየተከተለን ያለን ይመስለኛል። ድሮ ላይ እነሱ ናቸው እንደዚህ የሚለብሱት፣ ሙስሊሞች ናቸው ወላሂ ይላሉ። የአላህን ቃል ሲናገሩ ትሰሚያቸዋለሽ። ከታች ግን ሱሪ ነው፣ ከላይ የሆነች ትንሽዬ ሻርባ አይነት ነገር ጣል ያደርጋል። ሂጃብም ላይለበስ ይችላል። ሂጃብም አይለበስም እንዴ ሙስሊሞቹ ነው ትያለሽ። ያ በሩቅ ስንፈራ የነበረው ነገር ግን ዛሬም ሀገራችንን ወሯታል ብዬ አምናለሁ። በተለይ ከተማ ላይ በቃ ልክ እንደ ኖርማል እየታየ ያለበት ተጨባጭ ነው ያለው። በነገራችን ላይ ራህም የእንትን የሂጃብን ጉዳይ ካነሳሽው አንድ እህት ምን ብላኛለች ማለት ሂጃብሽን ለምን አስተካክለሽ አትለብሽ ምናምን ስላት ችግር የለውም 1-2 አመት ምናምን እንትን ልበልበትና ከዛ በስነ ስርዓት መልበስ ጀምራለሁ አለች። እኔና አንቺ ከዚህ ቦታ ተነስተን ቤታችንን መድረሳችን አላህ ነው ያውቃል። ገባሻ? ዛሬ ትሙት ነገ ትኑር ማናችንም ምንም ነገር አናውቅምና ሳይረፍድ አላህ ያስቀመጠልን መስፈርት ብንከተል ብያምናለሁ። ዛሬ ላይ አንቺና እኔ እዚህ ጋር ተቀምጠን ስናወራ እንዳልኩሽ ነው ቅድም ከነሱ ተሽለን አይደለም አውቀን አይደለም ምናምን፣ ግን ደግሞ የሆነ የመጣንበት መንገድ አለ፣ ያሳለፍነው መንገድ አለ፣ እነሱም ያሳልፉበት መንገድ አለ። ግን አንዳችን ከአንዳችን ልንማር እንችላለን በሚለው ነው እንጂ ማናችን በየትኛው ቀን ወደ አላህ እንደምንሄድ አናውቀውምና ሳይረፍድ ወደ አላህ መመለስ ይሻላል ብዬ አስባለሁ። እስልምናን ማወቅ መቻል አለብን ብዬ አምናለሁኝ። እንግዲህ ሉሊት አንቺም የተለያዩ መድረኮችን ታዘጋጂ ነበር ከዚህ በፊት። እስኪ ስለ መድረኮቹም አንሺና ምናልባት የምትጨምሪው ሀሳብ ካለ እንዲሁም ደግሞ የምታስተላልፊው መልእክት ካለ እድሉን ልስጥሽ። መርሐባ። እንትን ነው
ከመድረኩ በፊት የሆኑ ሀያቶች አሉ። አሁን ላይ መስጂድ ላይ ገባ ብለን ብናያቸው ከአሱር በኋላ የሚሰጡ ደርሶች አሉ። ከዛ ውጪ ሙሐደራዎች ይዘጋጃሉ። የትዳር ስልጠናዎች በሴቶቻችን አማካኝነት በጣም ብዙ ቦታዎች ስልጠናዎች አሉ። ከዛ ውጪ ደግሞ የሴቶች ኢቨንት ይዘጋጃልና ከነዛ መካከል ደግሞ አንዷ ነኝ ያስባለኝ 4 የመድረክ ፕሮግራሞችን አዘጋጅቻለሁ። የመጀመሪያው አልኒሳ ኮሚኒቲ በሚል አዘጋጅተናል። ከዛ ሁለተኛ ኢቨንት ደግሞ ኖሮማንስ ኔትወርክ የሚል የራሴ የኢቨንት ፕሮግራም አለኝ። ኢቨንት ኦርጋናይዘር ነኝ። በዛ ስር 3 ኢቨንቶችን አዘጋጅቻለሁ ከአልኒሳ ኮሚኒቲ ውጪ። የጀነት ሴት መሆን ትችያለሽ ኢልምና ሴቶች በሚል አዘጋጅተናል። እንዲሁም ደግሞ አንድ ኢቨንት የመድረክ ኢቨንት ኖርማል ኢቨንት መድረክ አዘጋጅተናል። በዛ ላይ የተለያዩ እህቶቻችን በተለይ ደግሞ ሰለምት እህቶቻችን ወደ እስልምና የመጡ እህቶቻችን ያሳለፉበትን ሀያት ያወራሉ። ይሄ ቅድም ስናነሳ የነበረው ሂጃብ ጉዳይ አለ። እኛ ጋር ሲመጣ በእጅ ያዙት ወርቅ እንደ መዳብ ይቆጠራል የሚለውን ነገር እሱን ለማጥፋት ቢያንስ የነሱን ታሪክ ብንሰማ የሚል ሀሳብ አለ። እነሱን አንስተናል። ብዙ እንግዶቻችንን ጋብዘናል። የጀነት ሴቶች መሆን ትችላላችሁ በሚለው ርዕስ በራሱ ሰፋ ያለ ርዕሰ ጉዳይ አንስተን አውርተናል። የመጨረሻ ኢቨንታችን ደግሞ ኢልምና ሴቶች ቅድም እያነሳን የነበረው ነገር አለ። እንዴት ነው ኢልም ላይ መሳተፍ ያለባቸው? እውቀት እንዴት ነው የሚፈልጉት? እውቀትን ፍለጋ ላይ በደንብ ያወራንበት ነበረ። ጠንካራ የሚባሉ እህቶቻችንን መድረክ ላይ እየጋበዝን ከነሱ ጋር ቆይታ እናደርጋለን። ኢንሻአላህ 5ኛ መድረክ ደግሞ በቅርቡ ይዘን ብቅ እንላለን። እስካሁን ግን 4 ተከታታይ የሆኑ ስኬታማ የሆኑ ከ200 ሴቶች በላይ የያዘ ኢቨንት አዘጋጅተናል። ኢንሻአላህ በጣም ደስ ይላል። በዛ ኢቨንት ላይም ብዙ ነገሮች ተጠቅመናል። ብዙ ሰዎችም ተጠቅመው እኛ ጋር ደርሶናል። በዚህ አጋጣሚ አንድ ወንድም አላቀውም እህቱን ወደ ኢቨንት ልኳት ደውሎ ነበር የጠየቀኝ። ማለት ኢቨንት አላችሁ ወይ ምናምን ሲለኝ አዎ እንደዚህ ከዛ በቃ እሺ ያው ቤቱ ሰፈራችን ሩቅ ስለሆነ እንትን ትያታለሽ ምናምን አይነት ነገር አለኝ። ወደ ኢቨንታችን መጣች። ከዛ ኡስታዛ ሐስና እሷን ነበር የጋበዝነውና ኢልምና ሴት ምንድነው ኡስታዛ ሐስና ነበር መድረክ ላይ የጋበዝነው የጀነት ሴቶች በሚለው ርዕስ ላይ። ከዛ ያኔ እያወራች ነበር ጀነት እንዴት ነው ሴቶች መግባት የሚችሉት የሚለውን ነገር አነሳች አወራች ምናምን። እህት አዲስ አለማም ነበረች ሂዳያም ነበረች ምናምን እሱ አወሩና ከዛ ቤት ተመለሰች ልጅቷ። ከሳምንት 2 ሳምንት በኋላ ልጁ ደወለልኝና በስሜ አይደለም የጠራኝ ደውሎ አንቺ አለኝ ምን ነው ምናምን ስለው እህቴ ምን አርገሻት ነው አለኝ። ምን ሆነች ከኢቨንት በሰላም አልገባችም ምን ሆነች ደግሞ ከ2 ሳምንት በኋላ ቆይ ተደውል ምናምን ስለው ወላሂ ቤት ውስጥ አንድም ቀን ለእናቴ ቡና አፍልታ አታውቅም ከዛ ፊት እሺ እና አሁን ለእናቴ ቡና ማፍላት ጀመረች ምን አረግሻት ብሎ አለኝና በጣም ነበር ደስ ያለኝ። ከዛ ምንድነው ምናምን ብላ ስትጠይቀው ቤተሰቦቻችሁን ካልካደማችሁ ጀነት አትገቡም ተብዬ እና ለዛ ነው ቡና እያፈላ ያለው ታለች። በጣም በቀላል ነገር ማለት ነው እንግዲህ ቡና በማፍላት እናትን ማስደሰት ይቻላል የሚለውን ነገር ይዛ መጣ እናቷ ጋር ተገበረች ነው ፖይንቱ። ሌላም የሰማቸው ነገሮች ነበሩና አልহামዱሊላህ 200 ሰው ሰብስበን 10 ሰው ቀየርን ወይም 10 ሴት ቀልብ የሆነ ነገር ላይ ያደረስን ማለት በጣም ትልቁ ነገር ነውና ለዛ ስኬታማ ነን ብዬ አስባለሁ። ግን ከዚህ በኋላ ብዙ ስኬቶች ይጠብቁናል ኢንሻአላህ። አዎ ለሴቶች እንደዚህ አይነት ስልጠናዎችን መስጠት እንደዚህ አይነት መድረኮችን ማመቻቸትም ትልቅ ነገር ነው። ከውድቀትም እንድንድን ምናልባትም ሰበብ ሊሆን ይችላል ብዬ አምናለሁ። ሉሊት እኔም ያው መድረኩ ላይ ለተወሰኑ ቀናቶች ተገኝቻለሁኝ ተደጋጋሚ አይቻቸዋለሁ። ለውጦቹንም ሴቶች ላይ ስታይ የነበረውንም ድባብ ለማንበብ ችያለሁኝ። በዚህ አጋጣሚ ጀዛከላሁ ኸይራን ለማለት ወዳለሁ። አሁንም ይሄንን ተግባርሽን ደግሞ እንድትቀጥይበት ፈልጋለሁ። አዎ ሲሪየስ የሆነ መድረክ አይደለም በነገራችን ላይ የተሾኩ ሆነ ቅድም የዳዋውን ሁኔታ ምናምን ስናነሳ መስጂድ ውስጥም ዳዋ ሲደረግ አላህን ፍራ እንዲህ አድርግ ምናምን እያለን ነው ምናምን እንደዛ አይደለም። በሂክማ ነው እያጫወት ናቸው። አንዳንዴም እንደው ሲያስፈልጋቸው ጣፋጭ ነገር እያቀመስናቸው ውሃውንም እያጠጣናቸው እንዳይደብራቸው በመሀልም የሆኑ የጥበብ ስራዎችን ግጥሞችን ነሽዳ ስራዎችን ምናምን እየጋበዝናቸው ፈታም የሚያረግም ነገር እየነገርናቸው ነው መድረኩን እናስቀጥለውና ኢንሻአላህ ከዚህ በኋላ ደግሞ ትልልቅ መድረኮችን እናዘጋጃለን ብዬ አስባለሁ። እዚሁ ከተማ ውስጥ ደግሞ ሴቶች እንዴት ነው ይሄ ወጥተው የሆነ ቦታ ላይ ሪፍሬሽ ማድረግ የሚፈልጉበት አይነት ነገር ይፈልጋሉና ለዛ እንደዛ አይነት ኢቨንቶችን እያሰብን ነው። ወጥተው የሆነ ቦታ ሚዝናኑበት እህት ማማችነት የሚጠናከርበት
ሴት በሴት አይስማማም ይባላል። ሴትና ሴት ጓደኛ ማቾች መሆን አይችሉም ይባላል እና እሱን ነገር የምናጠፋበት በተለይ ደግሞ የሴት ስብስባችንን አጠናክረን ታሪክ የምንሰራበትን አይነት ኢቨንት እያሰብን ነው። ኢንሻአላህ 5ኛ ኢቨንታችንን በቅርቡ ይዘን ብቅ እንላለን ኢንሻአላህ። አላህ ያበርታሽ፣ አላህ ያጠንክርሽ። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ጀዛኪላሁ ኸይራን። ብዙ ነጥቦችን አንስተናል። ምናልባት የተሳሳትነው ነገር ካለ ከስሜታችንና ከሸይጣን ነውና ተመልካቾቻችንም በይቅርታ እንዲያልፉልን እንጠይቃለን። ደግሞ ሐቅን ከተናገረን ከአላሁ ሱብሓነሁ ወተዓላ ነውና አላህን እናመሰግነዋለን። ጀዛኪላሁ ኸይራን። እጅግ አድርጌ አመሰግናለሁ። እንግዲህ ሆነሽ ዛሬ እዚህ ሱመያዎች ፖድካስት ላይ ስለተገኘሽልኝ እኔም አመሰግናለሁ። አክብራችሁ መድረካችንን ትመጥናለሽ ብላችሁ ስለጋበዛችሁኝ ከልብ አድርጌ አመሰግናለሁ። ኢንሻአላህ ሌላም ቀን መተን እንደግማለን ኢንሻአላህ። ጀዛኪላሁ ኸይራን። በሌላ ርዕስ እንደምንገናኝ ተስፋ አደርጋለሁ። የተወደዳችሁና የተከበራችሁ ውድ የዋይቲ ተመልካቾቻችን በመከታተል ላይ የቆያችሁት ሱመያዎችን ፖድካስት ነው። ለዛሬው ያዘጋጀንላችሁ ፕሮግራማችን የተከታተላችሁትን ይመስል ነበር። ቀጣይ በሌላ እንግዳ እስከምንገናኝ ድረስ በያላችሁበት የአላህ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።